በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ተብሎ የሚባለውን ስርዓት ታውቀዋለህ አይደል ዳኒ? አውቀዋለሁ። ጥርሳችሁ አኝካችሁ የምትበሉት ህብስቱን ነው አይደል? አዎ። አንተ በጥርስ አኝከ እየበላህ ያለው ህብስቱን ነው ወይስ እውነተኛ ቀራኒዮ ላይ የተቆረጠውን የጌታ ስጋ ነው የምትበላው? የጌታ ስጋ ነው። የጌታን ስጋ ነው የምትበላው። አዎ። ስለዚህ እንደኔ አይነት ዲያቆን ቤተልሔም ጋግሮ የሰጠህ በውሃ ያቦካው የስንዴው ዱቄት የጌታ ስጋ ነው እያልከኝ ነው። ደጋግማችሁ በደንብ ጻፉላቸው። ቂጣ ይኸው፣ ይህንን የሚበሉት አይሁዳውያን አሁን የሚበሉት እንኳን ደረቅ ቂጣ ነው። አየው እና ይሄ ደረቅ ቂጣ ነው፣ ከስንዴ ነው የሚዘጋጀው። ቪንቶ ቴንክ ዩ ሰንዬ፣ እሱ ነው አይደል? ቪንቶ ቴንክ ዩ። ይኸው አሳያቸው፣ እህትዬው አሳያቸው፣ አዙሪና ቴንክ ዩ። ይኸው በአይሁዳውያን ቪንቶ ማለት ነው የወይን ጭማቂ። አለቀ። እንቀጥላለን። ጸጋ ይብዛላችሁ። እንኳን ደህና መጣችሁ ኦርቶዶክሳውያን ወገኖች አሉ። ኦኬ፣ አንደኛው ዛሬ የምንነጋገርበት ሀሳብ አንዱ ይሄ ነው፣ አንዱ ይሄኛው ርዕስ ነው። አይ በዚህኛው ደግሞ አይሆንም፣ ያው ትናንትና የነበረውን ነገር አይተነዋል ሰምተነዋል፣ ይቀየርልን ብሎ የሚል ሰው ካለ ደግሞ ሌላኛውን ደግሞ የምናደርገው በዚህ ነው። ሶሪ ቻቻነት። ሌላኛው ደግሞ ካልሆነ ኦርቶዶክስ የጌታን ስጋና ደም ወይ ደግሞ ቅዱስ ቁርባን ማለት ነው ያቃለለችበት መረጃ አለኝ። ያቃለለችበት ማለት በትክክል ያቃለለችበት ማለት ነው። ኤርሚያስ እንዴት ነው እንደዚህ የምትናገረው? ኦርቶዶክስ ለጌታ ስጋና ደም ለቅዱስ ቁርባን ያላትን ሪስፔክት ታውቃለህ ወይ ብላችሁ ካላችሁ ኦኬ አውቃለሁ። አዎ፣ ግን ደግሞ ያቃለለችበትን ደግሞ አውቃለሁ። ሁለቱንም ነው የማውቀው። ታከብረዋለችም ታቃለዋለችም። ያከበረችውን ታቃለዋለች፣ ያቃለለችውን ታከብረዋለች ማለት ነው። መረጃ አለኝ በደንብ። መረጃ ሳይኖረኝ እዚህ ቤት ምንም ነገር ይዤ አልመጣም። ወንድሞች እናቶቼ፣ ቴንክ ዩ። ጥሪ ምናምን ነገር ተቀበል፣ እርስ በርስ ተጠራሩ። ወንድሜ ያ ባለ ጭምብላሙ ነው አይደል? ታላቁ ነው የተባለው ጭምብል የፈረስ ፊት ለብሶ የመጣው የፈረስ ፊት ማለት እኛ ገጠር ስንጫወት ፈረስ ጉግስ ጫወታ አለ። በኦሮሞም ባህል የፈረስ ጉግስ ጫወታ አለ እና እዛ ስንጫወት ፈረሶቻችን የምናለብሳቸው አለ እና አይ ቲንክ የአማራውን ብሔር እዛ አካባቢ ላይ እንደዛ አለ እና ያ ጭምብል ለብሶ ከዚህ በፊት የጠራኝ ሰውዬ ከሆነ እርስ በርስ ተጠራሩና ጸበል ጠጡ ብሎሃል በለው። ኦኬ በቃ ከዛ ውጪ በዚህ ጉዳይ ላይ ሊያወራ የሚችል ሰው ካለ መምጣት ይችላል። ከሁለቱ ሀሳብ ላይ በአንዱ ማውራት እንችላለን። አይ ኤርሚያስ እንደው አሁንስ በዛ፣ እንዴት በስጋና ደሙ ላይ ትመጣለህ አንተ? እውነትች ቤተክርስቲያን ምን አደረገች? ምንም አላደረገችኝም። ቤተክርስቲያኒቱ የጻፈቻቸው መጽሐፍቶችን ግን 1 2 3 4 ብዬ በነጥብ በግዕዝ በአማርኛ እንደውም መምህር ይረዱናል ግዕዙን ሁሉ ጭምር ማለት ነው። እነሱም ራሱ መጽሐፉ ስለተፈታ እንደዛ እናደርጋለን። በርዕሱ የሚወራው መቼ ነው? ልሰጥ ነው በቃ ልሰጥ ነው። ማስታወቂያ በዛው አይደል? እውነትህን ነው። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ስለዚህ በመጽሐፍ ቅዱስ ቀኖና ወይ በቅዱስ ቁርባኑ ላይ ባለው አውራት እንችላለን ለማለት ነው። ተባረኩ። ዳኒ ካንተ ልጀምራ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ለሚሰሙ ሰዎች ከየት ቤተ እምነት መሆንክን ንገራቸው ዳንዬ። እኔ ኦርቶዶክስ ነኝ፣ ግን ቤተክርስቲያንን አልወክልም። እኔ ቤተክርስቲያን ተከራክርልኝ ምናምን ብላ አላክችኝ። ችግር የለም አልወክላትም። እሺ ቴንክ ዩ። ኦኬ ቤተክርስቲያን አትወክላትም፣ ግን ከኦርቶዶክስ እምነት ተከታይ ነው። እሺ ቴንክ ዩ ዳንዬ። ያው ኦርቶዶክስን አልወክልም ብለሃል፣ ግን በዚህ ጉዳይ ላይ ሀሳብ ምሰጠዋለህ በርዕሱ ላይ ከሁለቱ ባንዱ? አይ በዚህኛው ከታላቁ ብታወሩ ጥሩ ነው። እኔ የምማሪበታለሁ። በቅዱስ ቁርባን ላይ እኔ አወራለሁ ከፈለክ ማለት ነው። ቴንክ ዩ። እሺ መታሰቢያ ብቻ ብሎ እንደሚያምን እንግዲህ የታወቀ ርዕሱን ልቀይርለት። ኦኬ እግዚአብሔር ይባረክ። ርዕሱ ተቀይሮልታል። ዳንዬ በዛኛው አልችልም ብሏል፣ በዚህኛው ግን እችላለሁ ብሏል። እሺ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ተብሎ የሚባለውን ስርዓት ታውቀዋለህ አይደል ዳኒ? አውቀዋለሁ። ለመታሰቢያነት ነው የምትወስዱት ወይስ አማናዊ ነው ብላችሁ ነው የምትወስዱት? እውነተኛ ከጌታ ስጋና ደም ጋር ህብረት ያለ ነው ብለን ህብረት አለው ህብረት አለው ነው ብላችሁ የምትወስዱት ወይስ ነው ብላችሁ ነው የምትወስዱት?
ነው። ህብረት አለው ማለት እኮ ነው ማለት ነው። አንድነት አለ ማለት ዩኒቲ፣ አንድነት ያለ ነገር አንድ አይደል የሚባለው። ኦኬ እሺ፣ ቋንድ ጆኒ እፋት ጎ ክሊክቲንግ አልታ ኦኬ፣ ቶሎ በሉ ያ እሺ። ስለዚህ አማናዊ ነው ማለት ነው አይደል? እውነተኛ ነው ብላችሁ ነው የምትወስዱት? አዎ እውነተኛ ነው። እውነተኛ የሚሆነው ተለውጦ ነው ወይስ አይለወጥም? በፊዚካል ቼንጅ ሳይሆን በሚስቲካል ቼንጅ ተለውጦ ነው ብለን ነው የምናምነው። በምን ቼንጅ? ባለፈው ማምር ቤትም ገብተህ እሳቸው መመለስ ያቃታቸው ይህንን ነው። ለዛ ነው የተቀጡት ሰዎቹ ማለት ነው። በምን ቼንጅ? አንተ ትመልሰዋለህ። መምህር መመለስ የሚችሉትን መልሰዋል። መምህር መመለስ የማይችሉትን ደግሞ ጠይቃለሁ አያለሁኝ ብለዋል። በቃ ሁሉ ሰው እውቀት የለውም። እንኳን መምህር አለም ጳውሎስ እንኳን የተገለጠለትን ያህል ነው የሚያውቀው። አንተ ደግሞ እሳቸው ያልተገለጠላቸውን አንተ የተገለጠልህን ንገረና። ይለወጣል አይደል? አካላዊ ለውጥ ነው ወይስ ምንድን ነው የሚያደርገው? ሚስቲካል ቼንጅ፣ ምስጢራዊ የሆነ በቃ በአይን የማይታይ አይተን እንደዚህ ስጋው ሌላ ከለር ይይዛል፣ ደሙም ሌላ ከለር ይይዛል ብለን ሳይሆን የምናምነው ምስጢራዊ የሆነ ለውጥ አለ ብለን እናምናለን። ስለዚህ የምትበሉት ህብስትና የምትጠጡት ወይ ከጌታ ስጋ ጋር ህብረት ያለው ነው ብላችሁ ነው የምትበሉት ወይስ ራሱ የምትበሉት ወይንና የምትበሉት ስጋ የምትበሉት ህብስትና የምትበሉት ወይን የጌታ ቀጥታ ደም ነው ብላችሁ ነው የምትበሉት የምትጠጡት? ህብረት አለ ማለት እኮ ነው ማለት ነው። ምንድን ነው ልዩነቱ? ስለዚህ የምትበሉት ህብስቱን ነው ማለት ነው አይደል? ያ ህብስቱ ከጌታ ስጋ ጋር ህብረት አለው። ህብረት ማለት እንግዲህ አንድነት ነው። ገብቶኛል። በጥርሳችሁ አኝካችሁ የምትበሉት ህብስቱን ነው አይደል? አዎ፣ ያ ህብስቱ በሚስቲካል ቼንጅ የጌታ ስጋ ነው ብለን ነው የምናምነው። አንተ ጥሩ መስመር ላይ ነው ያለው። ግን ኦርቶዶክሳውያኑ ብዙዎቹ የጌታን ስጋ ነው የምንበላው ነው የሚሉት። እኔ ጋግሬ በቤተልሔም ያዘጋጀሁትን ዳቦ እሱን ስጋ ነው ብለው የሚጠሩት። እንደዛ ደግሞ ስጋ ተብሎ መጠራት ነውር ነው። ስጋ ተብሎ እሱ አይጠራም። ከጌታ መጽሐፍ ቅዱስም እኮ ይጠራዋል። ወዳጄ ቆይ እኮ ታዲያ ለምን ግልጽ አታደርግልኝ? ግልጽ አድርግልኝ። ይጠራዋል። መጽሐፍ ቅዱስም የጌታ ስጋ ብሎ ይጠራዋል። ፕሊዝ እየተደማመጠ ዳንኤ፣ አንተ በጥርስ ሀኝ ከምትበላው ህብስቱን ነው ወይስ እውነተኛውን የጌታ ስጋ ነው የምትበላው? ያ ህብስቱ የጌታ ስጋ ነው ብለን እኮ ነው የምናምነው። ኤርሚ አልጠየኩም። አንተ በጥርስ አኝከ እየበላህ ያለው ህብስቱን ነው ወይስ እውነተኛ ቀራኒው ላይ የተቆረጠውን የተቆረሰውን የጌታ ስጋ ነው የምትበላው? የጌታ ስጋ ነው። የጌታን ስጋ ነው የምትበላው። ስለዚህ እንደኔ አይነት ዲያቆን ቤተልሔም ጋግሮ የሰጠህ በውሃ ያቦካው የስንዴው ዱቄት የጌታ ስጋ ነው እያልከኝ ነው? እንደዛ ምትል ከሆነ ጌታ ኢየሱስ ባርኮ የሰጠው እንጀራንም ራሱ አንተ ጌታ ስጋዬ ነው እያለ አንተ እንጀራ ነው እያልክ ነው በሌላ ወይ ማለት ነው። የጠየቅኩ መልስልኝ ዳንዬ። እሺ ቴንክ ዩ። እሺ በእኔ እጅ የተጋገረና መሰል ዲያቆናትና ካህናት ፍሬ ሰሞነኛ በሆኑ የተጋገረው የተፈጨው ዱቄት ረቂቁ ከማየ ዕቃ ጋር ሆኖ አብሮ በመገበሪያ ቤት ተቀምጦ ብልን አቃቢቱ ወይ አቃቢቷ አዘጋጅተውን ባስቀመጡት እሱን ወስደን እናሰናዳለን ማለት ነው በቤተልሔም። እሱን ያንን የስንዴውን ዱቄት የተፈጨውን በአቃቢቷ እጅ የተፈጨው የጌታ ስጋ ነው ማለት ነው። የተፈጨው ማለት ነው በእናንተ አጠራር ረቂቁ ዱቄቱ የጌታ ስጋ ነው አይደል? የተፈጨው እሱን ጌታ ራሱ ነው የተፈጨውን አንስቶ ነው ስጋዬ ነው ያለው። ኤርሚ አንተ አሁን ከጌታ ጋር ነው አቃቢቷ ስለምትፈጨው ስንዴ ነው እየጠየቅኩ ያለሁት። ጌታ ራሱ እንጀራውን አንስቶ ነው ስጋዬ ነው ያለው። ከባረከ በኋላ የተፈጨ አይደለም ያለው። እዛ ለአይሁድ የፋሲካ ቂጣ የሚበሉት ነው። ከመራራ ቅጠል ያልተፈጨ ነው እሱ። አልተፈጨም እሱ። ዳንዬ ፕሊዝ ቆይ አደረብኝ። እኔ ጥያቄ ነው የጠየቅኩ ከኤርሚ። እሺ ጋው ጠይቀኝ። ጌታ ለምሳሌ ማቴዎስ 26 ላይ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። እንቋችሁ ብሎ ይህ ስጋዬ ነው ያለው እንጀራውን ማለት ነው ከባረከ በኋላ። ስለዚህ ጌታም ያንን እንጀራ ነው ብሎ ሲሰጣቸው አንተ እንደምትለው የተፈጨ ነገርን እንጀራ ነው ብሎ ጌታ እየዋሸ ነው እያልክ ነው በሌላ ወይ? ቴንክ ዩ። እኔ ጌታዬ ዋሻ አላልኩም። የምትዋሹት እናንተ ናችሁ እኮ። በቃ እንደዛ ነው እያልክ ያለው በሌላ ወይ? ከፍታም ጥያቄ ጠይቃረ ለጥያቄው መልስ እንድሰጥ ምኑን ነው ስጋዬ ነው ያለው ጌታ ማቴዎስ 26 ላይ? ክፈትና ጥያቄ ጠየቀኝ አይደለ?
ጥያቄ ጠይቀኝ አይደል ዳንዬ? ቴንክ ዩ። ጥያቄ ከጠየቀኝ ለመመልስ ደግሞ እድል ትሰጠኛለህ። ማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ እዛ የተናገረው ጌታ ስጋዬ ነው ብሎ ያለው ምኑን ነው እያለኝ ነው ወንድሜ። ኦኬ የተፈጨውን ዱቄት ነው ወይ ነው ብሎ ያለው እና ዋሽቷል ኢየሱስ ብሎ አለ። ኧረ አላልኩም እኔ ጌታዬ አዋሽም። ከዋሻው እኔን የሚዋሻው ከዋሸ ዳንኤል የሚዋሻው ከዋሸ ፕሮቴስታንቱ የሚዋሻው ከዋሸ ካቶሊክ ናቸው ኦርቶዶክስ ናቸው የሚዋሹት። ኦኬ ጌታችን ግን አልዋሸም። እኛው ራሳችን ጋግረን ያዘጋጀውን ህብስት ቀጥታ የጌታ ስጋ ነው ብላችሁ ስትሉን አለማፈራችሁ ነው በጣም የሚገርመኝ። ቀጥታ ማለት ነው አማናዊው ስጋ ነው ብላችሁ ስትሉ ህብረት አለው እኮ ያስኬዳል። ልክ ነው፣ ህብረት አለው። ቅዱስ ጳውሎስ እንደተናገረው የምንበላው ህብስትና የምንጠጣው ወይኑ ከጌታ ደም ጋር ህብስቱ ከጌታ ስጋ ጋር ህብረት አለው ነው ያለ። የምን አበሳ መጥበስ ነው? ኦኬ ህብረት አለው። ሌላው ከምንበላው ዳቦ የተለየ፣ ሌላው ከምንጠጣው ወይን የተለየ የወይን ጭማቂ ማለት እንጂ ወይን እኛ ዝም ብለን አንጠጣም። ከምንጠጣው የወይን ጭማቂ ከምንበላው ህብስት እቤታችን ከሚጋገረው ህብስት የተለየ የሚያደርገው ያ በዓላማ በቤተክርስቲያን ውስጥ ተዘጋጅቶ እኔ እኮ እሑድ ዕለት ወስጄዋለሁ። የአሁኑ እሑድ ነው ባለፈው ማለት ነው። በቸርቻችን ነበረ። ወይንና ህብስት ነው። ኦኬ ህብስቱ ከምንድን የተዘጋጀው? ዲያቆናት የሚያዘጋጁት ነው። ከምን እንደሚዘጋጀው ጥያቄ የምን ነበር? ልጨርስ። ማቴዎስ 26 በቃ እሱም ብቻ መልስልኝና ሌላ ጋር በደንብ ነው ማብራርቼ መልሰው። ቴንክ ዩ። እንደዛ አትበለኝ። ኦኬ ማቴዎስ 26 የተረዳህ አይመስልም። ካልሆነ ዳንዬ ለመረበሽ ፈልጋል። እንደገና ልጠይቅህ እርሜ ጥያቄ በጌታ አንስቶ ባርኮ እኔን የሚዩት ያደረኩ ጥያቄህን ያልተረዳው ደናቁርት አይደለሁኝ ብራዘር። ጥያቄን ተረድቼ ነው የማወራው። ማቴዎስ 26 ላይ ያ ጌታ የሰጣቸው የተፈጨ ነው ብለሃል እና የተፈጨ ነው ማለቱ ኢየሱስ የተሳሳተ ነው ወይ ብላልከኝ፣ አዎ ያ የአይሁድ ፋሲካን ቂጣ የበሉት የተፈጨ ከስንዴ የተሰራ ነው። ኢየሱስ ራሱ የበላው ከስንዴ የተሰራ እባክህ አደረብብኝ። ኦኬ ቴንክ ዩ አደረብብኝ። ጥያቄ ጠይቀኝ አይደል? የማቴዎስ 26 ላይ ከስንዴ የተፈጨ እና እርሾ ያልነካው እና አይሁዳውያን ጋግረው የቂጣ በዓል ብሎ በሚባለው በአይሁድ ፋሲካ ላይ የሚበሉት ከመራራ ቅጠል ጋር የሚበሉትን እሱን ነው እሱን እኮ ከዛ በፊት አንስቶ ቆርሶ ሳይሰጣቸው በፊት እኮ ደቀ መዛሙርቱ ሁሉ ተሰብስበው እኮ ይበሉት ነበረ። ኦኬ ያ ጌታ የሚበላውን ቂጣ እሱ በነበረበት በዛ በተዘጋጀበት የአይሁድ ፋሲካ በተዘጋጀበት ቤት ከመከራዬ በፊት ይህን ፋሲካ በላ ዘንድ ይገባኝ ነበር ብሎ ያለበትን በተመሳሳይ ሰዓት አንድ አይነት ቂጣ፣ አንድ አይነት መራራ ቅጠል፣ አንድ አይነት ወይን ነው የሚጠጡት አይሁዳውያን ከግብፅ ምድር የወጡበትን እያሰቡ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በነበረበት ሰዓት ላይ እስራኤል ከግብፅ ምድር በወጡ 1500 ዓመት ላይ ነበረ ጌታ በስጋ በዛ ጊዜ በነበረበት ሰዓት ላይ 1500 ዓመትን ከግብፅ ምድር የወጡበትን ፔሳህ ወይ ደግሞ ፋሲካ ሲያከብሩ ተመሳሳይ ቂጣ ኢየሱስ ይበላው የነበረውን ቂጣ በሌሎች አይሁዳውያን ቤት እየተበላ ነበር። በተመሳሳይ ሰዓት ፀሐይ ሲጠልቅ በተመሳሳይ ጊዜ እየተበላ ነበር። ከዛው አይሁዳውያን ከሚበሉት ተመሳሳይ ቂጣ ላይ ከዛው እየበሉ የነበሩት ይህንን ከማለቱ በፊት እዛው ማዕዱ ላይ ተቀምጠው እየበሉ እኮ ነበር። ከራቱ ላይ እየበሉ ነበር። የግብፅን ፋሲካ ከግብፅ የወጡበትን እያሰቡ እየበሉ ነበር፣ እነ ጴጥሮስ ሁሉ ጭምር። ይህ ልማድ፣ ይህ ባህል በአይሁድ ባህል ውስጥ አለ። ጴጥሮስ ይህን ታውቀዋለህ? ይህን የፋሲካ ቂጣ ብለህ ብትለው ያውቀዋል። እየተበላ ያለው ቂጣ የዛ ቀን የመጀመሪያ የተሰጣቸው ቂጣ አይደለም። ኦኬ ኢየሱስም በስጋው በምድር በነበረበት ሰዓት ላይ በዛ በ30 ዓመት ቆይታ ውስጥ በእያንዳንዱ ዓመት ፋሲካን እናቱ ማርያም ዮሴፍም ደግሞ ያዘጋጅ ነበረ። ኢየሱስ የመጀመሪያ ጊዜ እኮ አይደለም እሱ ጋር የበላው 30 ዓመት ሙሉ በምድር በነበረበት ሰዓት ላይ መብላት ከቻለበት ከ5 ዓመት ወይ ከ4 ዓመት ወይ ከ3 ዓመት ጀምሮ ይበላል። ቂጣን ያው የ3 ዓመት ልጆች ይበላሉ አይደል? አዎ ይበላሉ። የእናቱን ጡት ከተወ ጊዜ ጀምሮ ልጅ መብላት የሚችልበት እህል መብላት ከጀመረበት ጊዜ ጀምሮ ጌታ ኢየሱስ ያን የአይሁድ ፋሲካ በየዓመቱ በልቷል። ስለዚህ ይህን ስርዓት አይሁዳውያን ያውቃሉ። ኢየሱስም አይሁዳዊ ሰው ስለሆነ ያውቃል። በላ። ሲበላ የሰጣቸው እንካችሁ ብሎ እንጀራውን ነው ሰጣቸው ብሎ የሚለው እንጀራውን እንካችሁ ብሎ ጽዋውን ነው ሰጣቸው ብሎ የሚለው ጽዋ ውስጥ ያለው ምንድን ነው? ቀጥታ የኢየሱስ ደም ነው ብለህ ካልከኝ እስቅብሃለሁ። ጽዋ ውስጥ ያለው ምንድነው? ወይኑ ነው።
በደሜ የሚሆን አዲስ ኪዳን ነው ያላቸው። ኦኬ አይ ቀጥታ ደሙ ነው ብለህ ካልከኝ የሰው ደም ነው የምትጠጡት ማለት ነው። እናንተ የሰው ደም ትጠጣላችሁ ማለት ነው። ኢየሱስ ሰው ነው አምላክም ነው እና የሰው ደም እንጠጣለን እያላችሁ ነው። ስለዚህ መራቅ ነው እናንተን፣ መሸሽ ነው እናንተን። እንዴ አይደረግም። ኢየሱስ የሰጣቸው በደሜ የሚሆን አዲስ ኪዳን ብሎ ካለ በኋላ የሰጣቸው ግን በዛ በዋንጫ ውስጥ አድርገው ይጠጡት የነበረው ዛጋ ምን ነበረ? ወይን ነው። ከራቱ ጋር ሲበሉ የነበሩት ምንድነው? ወይን ነው። ያ ወይን ግን ጸሎተ ሐሙስ እሱ ነው የሰጣቸው። ያ ወይን ግን ቀጥሎ ጌታ በመስቀል ላይ ሊሰቀል አርብ ከሚፈሰው ደሙ ጋራ ህብረት እንዳለው ነግሯቸዋል። ያ ዛጋ የሰጣቸው ቂጣ በሰው እጅ ተፈጭቶ የደቀቀ የላመ እናም የተጋገረ ቂጣ ነው። ቂጣ ማለት ቂጣ ነው። 4 ነጥብ። ቂጣው ግን ጌታችን ኢየሱስ ክርስቶስ በዚህ በአዲስ ኪዳን ስጋ ይሆናል ብሎ ሲል ቀጥታ ያቀራኒው መስቀል ላይ የሚቆረሰው የጌታ እውነተኛው ስጋ የሚፈሰው እውነተኛው ደም ከሱ ጋራ ይህ ህብስትና ይህ ወይን ህብረት አለው ነው እያለ ያለው። አለቀ። የምትለው ካለ ዳርዬ ማለት ትችላለህ። እሺ ኤርሚ አመሰግናለሁ። ጥያቄ እኔ ጌታ ለምንድን ነው ቂጣውን አንስቶ ስጋዬ ነው ያለው? ቂጣው ስጋው ነው ነው ጥያቄ። ያ ቂጣው ስጋው ነው፣ ጌታ ስጋዬ ነው ብሎ ጠርቷል እኮ ከባረከ በኋላ። ስጋው ነው ያ ቂጣው ኦር ኢየሱስ እየዋሸ ነው? መልስልኝ። ቂጣው ስጋዬ ነው ብሎ ሲለው ከቅድስት ድንግል ማርያም የተወለደው ነው አይደል? ስጋው ወንድማችን ዳኒ። ታዲያ ለምንድን ነው ቂጣውን ስጋዬ ነው ያለው? የጠየቁ መልስልኝ። ከድንግል ማርያም የተወለደው ነው አይደል? እውነተኛው ስጋ ኖ ጌታ እኔ እየጠየቅኩ ያለሁት ጌታ ስጋዬ ነው ብሎ የጠራው ያንን ቂጣውን ነው እየጠየቅኩ ያለሁት ማለት ነው። እየመለስኩልህ ነው ወዳጄ። የጌታ እሱ መልስልኝና ከዛ በኋላ ትጠይቀኛለህ። ወዳጄ እኔ ስጠይቅህ ነው ቅድም አንተ ጥያቄ የጀመርከው። ለአንተ ጥያቄ ነው መልስ እየመለስኩልህ ያለሁት። የጌታ ስጋ እዛ ጠረጴዛ ላይ የተቀመጠ አይሁድ የሚበሉት ስጋ ነው እውነተኛው ስጋ እውነት፣ ወይስ ራሱ ከቅድስት ድንግል ማርያም በስጋና በደም ነስቶ የተወለደው ስጋ ነው ስጋዬ ብሎ የሚለው? ጌታ ስጋዬ ነው ብሎ ጠርቷል እኮ ካመሰገነ በኋላ ያንን አስጨርሰኛ መጽሐፉን አውቀዋለሁ። አስጨርሰኛ። ጌታ ያንን ስጋ ቂጣውን አንተ ቂጣ ብለህ የምትጠራውን ህብስቱን አንስቶ ምን ነው ብሎ ነው የጠራው? ይህ ስጋዬ ነው ብሎ ነው የጠራው። ስለዚህ አንተ ለምንድን ነው ጌታ ስጋዬ ነው ብሎ የጠራውን ቂጣ ነው ቤተልሔም የሚጋገር ነው ምናምን ብለህ የምታቃልለው? ለምንድን ነው? አሁን ኦርቶዶክስ ቤተክርስቲያን ናት የምታቃልለው ወይስ አንተ ነህ? እሱም መልስልኝ። እሺ ቴንክ ዩ። ማይክ ክፈት። ማይኩን ክፈተው ዳኒ ማይኩን ክፈተው። ላይ እርሚ የሰማሁህ ነው ስራ ላይ ማይኩ ክፈተው ከቻልክ ማለት ነው። ልጠይቅህ ነው። እዛ የጌታ ስጋና ደምን የነሳው ወይ ደግሞ በስጋና በደም የተካፈለው ከማን ነው? ከስንዴ ነው ወይስ ከሰው ነው የተካፈለው? ይሄ ሌላ ርዕስ ነው። እርሚ መልስልኝ። ከማርያም ስጋ ነስቷል አልነሳም? ይሄ በሌላ ጊዜ መልስልኝ። ካልቻልክ ተው። ከእመቤታችን ከቅድስት ድንግል ማርያም ነው የነሳው። ከስንዴ ስጋና ደም ነስቷል። እሱ ጌታ ራሱ ነው ቂጣውን የምታቃልለው ስጋዬ ነው ብሎ የጠራው ጌታ ነው። እኛ ደግሞ ጌታ ከጠራ አሜን ብለን ነው የምንቀበለው እንጂ እንዳንተ ምናምን አንለው። የጠራበትን ምክንያት ልነግርህ ነው። ከስንዴ ስጋና ደም ነስቷል ወይ ነው ያልኩህ። እሱ ይሄ አንተ ስለ ስጋና ደም የምታወራው ነገር ይሄ ሌላ ርዕስ ነው ብያለሁ ቅድም። አይመልስም ዳንዬ፣ በቃ አይመልሰውም። ኢየሱስ ከስንዴ ከዚህ ከአዝዕርቱ ማለት ነው ከስንዴ ስጋና ደም ነስቷል እያሉ ነው ኦርቶዶክሳውያኑ። ስንዴውን ስጋና ደም ብላችሁ ጥሩት ይሉናል። ስንዴ ስጋ ተብሎ የተጠራበት ኢየሱስ የጠራው ያ ስንዴው የተዘጋጀው ቂጣ ብለህ የጠራው አለ። አያውቅም። አየህ መጽሐፍ ቅዱስን አያውቅም ዳኒ፣ አላነበበም። ቂጣ ብዬ የጠራሁት እኔ አይደለሁኝ። የአምላኬ እግዚአብሔር ቃል ብሉይ ኪዳንም አዲስ ኪዳንም ነው ቂጣ ብሎ የሚለው። ቂጣ ብዬ ስል የጌታን ስጋ እና ደም እያራከስኩ እያቃለልኩ ለመታሰቢያነት የተሰጠንን ወይን እያራከስኩት ለመታሰቢያነት የተሰጠንን ህብስት እያራከስኩ ተናገርኩ ይመስላችኋል? መጽሐፍ ቅዱስ ቁጭ ብላችሁ አንብቡ። የቂጣ በዓል በደረሰ ጊዜ ይላል።
የአይሁድ ፋሲካ የቂጣ በዓል ነው የሚባለው። ቂጣ እያልክ አንተ የምትጠራው አለ እደግመዋለሁ፣ ቂጣ ማለት ነው። የቂጣ በዓል ቂጣ ነው። በኦርቶዶክስም የሚጋገረው ቂጣ ነው፣ በእኛም ጋር የሚጋገረው ቂጣ ነው። አለቀ። ቂጣ እያላችሁ ጻፉ። የቂጣ በዓል ቂጣ እያላችሁ ጻፉ። ኦኬ። የሰይጣን አናቱ የተመታ ይሁን በኢየሱስ ክርስቶስ ስም። አየህ፣ ለማቃለል ማለት ነው። ለማቃለል ነው ምናምን ብሎ ይላሉ። ክፍሉ ይከፈትና እናንብብ። ሚዩት አድርገው ስሰጥህ እኔ ስጨርስ ነው አንተ ደግሞ የምታወራው። እንድታወራ ፈቀድኩልህ፣ አልመለስክም። ስለዚህ ቂጣ ብለህ የምትጠራው ብለህ አልከኝ አይደል? የቂጣ በዓል እያላችሁ ጻፉ። ቂጣ እያላችሁ ጻፉ። ኦኬ። በአዲስ ኪዳንም ቂጣ ተብሏል፣ በብሉይ ኪዳንም ቂጣ ተብሏል። ኦኬ። አለቅ። ይደንግጥ ይሄ የሃይማኖቱ ዓለም ማለት ነው። አለቀ። መጽሐፍ ቅዱስ ነው የሚጠራው። የቂጣ በዓል ላውራ ታወራለህ፣ እሰጥሃለሁ። ፕሊስ እንደዚህ አትግባ። እሰጥሃለሁ። ብዙ አላወራ። እሺ። ማፃ ነው የሚባለው አይደል? ሰንዬ ቴንኪው። ማፃ ማለት ቂጣ ማለት ነው በዕብራይስጥ። ይኸው እዚህ አይሁዳውያኑም አሉ ከዛው። ስለዚህ ያ ማፃ ከምንድን የሚዘጋጀው? ዱቄቱ ስንዴው ከምንድን የሚዘጋጀው? ነይ እህትየው፣ ነይ ግቢ። ሰኒ ነይ። ቦኬርቶቭ ከሞን ኑ። ነይ እህትየው፣ ነይ ግቢ። ከምንድን የሚዘጋጀው? ማፃ ከምንድን የሚዘጋጀው? ንገሪልኝ። ደብተራዎቹ ህዝቡን አሳውረውት ሊገሉት እኮ ነው። ማፃ ከምንድን የሚዘጋጀው? ከስንዴ ነው የሚዘጋጀው። ይኸው ላሳይ ይችላለሁ። አሳይ። ልክፈትልህ። ያደርግሻለሁ። ማፃ ዱቄት ማለት ነው። ቂጣ ይባላል። ደጋግማችሁ በደንብ ጻፉላቸው። ቂጣ። ይኸው ይህንን የሚበሉት አይሁዳውያን አሁን የሚበሉት እንኳን ደረቅ ቂጣ ነው። አሁን እንደውም በጠዋቱ ልጆች እየበሉ ነበር። አየው። እና ይሄ ደረቅ ቂጣ ነው፣ ከስንዴ ነው የሚዘጋጀው። ያው ያለቦካ ነው መሆን ያለበት። ያለቦካ ነው። ያው ምሳሌውን ታውቁታላችሁ ለምን ያለቦካ እንደሆነ። ከግብፅ ምድር ሲወጡ ያው በችኮላ ስለወጡ ለማሳየት ነው። በጣም ደረቅ ነው። ይገርማችኋል። ታንክ ዩ። እሺ፣ ተባረኩ። ጸጋ ይብዛላችሁ። እንደዚህ ከትከችልኝ። ከእስራኤል ነው እንግዲህ። አይሁዳዊት ናት፣ በጌታ ያመነች ነች። ግን ልብ በሉ፣ ይሄ ከምንድን የተዘጋጀው? ከስንዴ። ስንዴው የተዘራ ያኔ ቴክኖሎጂ ስላልነበረ ወፍጮ አልነበራቸውም በዛን ጊዜ። ግን በሚፈጩበት በእጅ እየፈጩ ማለት ነው። ማፃ ወይንም ዱቄት ቂጣው ማለት ነው። ከስንዴ የሚሰራ ቂጣ እያልክ ትጠራዋለህ አንተ። መጽሐፍ ቅዱስ ነው ቂጣ ብሎ የሚጠራው። ሁለቱም ኪዳናት ቂጣ ብሎ ይጠራዋል። የቂጣ በዓል ነው ተብሎ የሚባለው። ጌታዬ ኢየሱስ አሁን እህቴ ሰኒ የያዘችው ነው ይበላ የነበረው። ኦኬ። እነሱ አሁን እየበሉት ነው። ከዛ ጊዜ ጀምሮ በተሰደዱበት ምድር ሁሉ ይህንን ስርዓት አልጣሉትምና ይበሉታል። እሷም አይሁዳዊት እንደመሆኗ መጠን በስጋ ጌታን ብታምንም ኢየሱስ ክርስቶስን የምታምን ክርስቲያን እህት ናት። ግን ማነው ሜሳኒክ ጁሽ ናት። ግን አሁንም ጭምር ይበሉታል። ይህንን ነው ጌታ እየበላ ከዚህ ላይ ነው አንስቶ የሰጣቸው። የሰጣቸው ምኑ ነው? ህብስቱን የሰጣቸው ምንድን ነው? ወይኑን። ራሱ ጌታ ሲናገር ምን አለ? ከመከራዬ በፊት ይህን ፋሲካ በላ ዘንድ ይገባ ነበር ብሎ ካል በኋላ እንካችሁ ጠጡ ብሎ ካላቸው በኋላ በእግዚአብሔር መንግስት ዳግመኛ እስክመጣ ድረስ ከዚህ ከወይኑ ፍሬ አልጠጣም አለ። ከወይኑ ፍሬ ጌታ የወይኑ ፍሬ ብሎ ማለት ነው። የወይኑ ፍሬ ማለት ጭማቂው ማለት ነው፣ ዘቢቡ ማለት ነው። ከዚህ ከወይኑ ፍሬ አልጠጣም ማለት። እናንተ ግን የምትሉት ምንድን ነው? ከአካሉ የፈሰሰውን ደሙን ቀጥታ ጠጥተናል። ይሄ እኮ ታዲያ ጭራቅነት እኮ ነው። ታዲያ ከአካሉ የፈሰሰው ደምማ ዓርብ ዕለት እኮ ነው የፈሰሰው። ጲላጦስ ግቢ እየተገኛችሁ ልሳችሁታል ማለት ነው ደሙን። አረ ስርዓት ያዙ በጌታ ጌታ እያለ ያለው ምንድን ነው? ዓርብ ለሚፈሰው ደሙና ለሚቆረሰው ለኃጢአታችን ይቅርታ ለሚፈሰው ስጋና ለሚቆረሰው ስጋውና ለሚፈሰው ደሙ በዚያን ምሳሌ እንዲሆን የተሰጠ ህብስትና ወይን ነው። ከዛ ከጌታ ዓርብ ከሚፈሰው ደም ጋር ዓርብ ከሚቆረሰው ስጋ ጋር ይህ አሁን እህትየው ያሳየችን ቂጣ ጌታ ኢየሱስ ክርስቶስ እየበላ ከነበረበት ከአይሁድ ፋሲካ ላይ አንስቶ የቆረሰው ቂጣ፣ ያ አንስቶ ቆርሶ ሰጣቸው ብሎ ያለው ቂጣ፣ ያ ቂጣ ከጌታ ስጋና ደም ጋር ቀጥታ ግንኙነት አለው፣ ህብረት አለው አለ ጳውሎስ። እናንተ ምን በሉ እንደምትሉን አሁን ትመጡና የስንዴውን ቂጣ ስጋ በለው። ስጋውን ኬት ነው ኢየሱስ ክርስቶስ የነሳው? ከቅድስት ድንግል ማርያም። እናንተ ኬት ነው የነሳው ነው ብላችሁ የምትሉን? ከስንዴ ከአዝዕርት ኢየሱስ ስጋና ደም ነስቷል ብላችሁ የምትሉ ድብን ያለ እኮ ምንፍቅና እኮ ነው። ድብን ያለ ምንፍቅና። የአብርሃምን ዘር ይዟል ብሎ ሲል መጽሐፍ ቅዱስ ኢየሱስ የስንዴ ዘር ነው የያዘው ብለህ ትለኛለህ።
የስንዴ ዘር ካልያዘ ከስንዴው ጋር ህብረት ያለው ስንዴው የስንዴው ቂጣ ከወይኑ ከዘቢቡ ጭማቂ ጋር ከጌታ ስጋና ደም ጋር ነው ህብረት ያለው እንጂ ወይኑማ ወይን ነው፣ ቂጣውማ ቂጣ ነው። ሌሎች አይሁዳውያን በዛኑ ሌሊት ጌታ ያንን ስርዓት ሲያደርግ በዛ በእንግዳ ቤት ደርብ በተዘጋጀበት ቤት ላይ ፋሲካን እንድበላ ብሎ ላካቸው ወደ ቤተፋጌ ወደ ቢታንያ ወደ ቤተፋጌ አካባቢ ይመስለኛል። ሁለቱ ከቢታንያ ወይ ከቤተፋጌ ላካቸው ይላል። ውሃ በማድጋ የተሸከመ ሰው ታገኛላችሁ ብሎ አላቸው። ከደቀ መዛሙርቱ ሁለቱን ላከ። ሄደ። መምህሩ ፋሲካን በላ ዘንድ ስፍራ አዘጋጅልኝ ብሏል አለው። ተከታትለውት ሄዱ። የተነጠፈ ከላይ ደርብ ላይ አገኙ እና በዛ ተዘጋጀላቸው። በዛ እየበላ ያለ ጌታ ሲበላ አይሁድ በተመሳሳይ ሰዓት ነው የሚበሉት። በተመሳሳይ ሰዓት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በተመሳሳይ ሰዓት ነው የሚበሉት። በዚያን ሰዓት ኢየሱስ ያንን ሲበላ ጌታዬ ሌሎቹም አይሁዳውያን በየቤቱ ዘግቶ ይበላ ነበር። ይሄን ብቻ አይደለም፣ የፋሲካውን በግም ጭምር ይበሉ ነበር። ከዛ ከቀረበው ከማዕዱ ላይ ያንን ህብስት አንስቶ ቆርሶ ሰጣቸው። ይህ ስጋዬ ነው አላቸው። ለምን? አርብ ስለሚቆርሰው ስለ በደል ስለ ኃጢአታችን ከዛኑ ሌሊት ጀምሮ ነው የያዙት። ሲጀምር ከዛኑ ሌሊት ጀምሮ ነው የያዙት። ወዲያውኑ የአስቆሮቱ ይሁዳ ጉርሻውን ተቀበለ፣ ወጣ፣ ሄደ። ሰይጣን ገባበት ከኢየሱስ አፍ ያንን ህብስት ሲበላ ማለት ነው። ከኢየሱስ አፍ ያንን ህብስት ሲበላ አፉን ጎርሶ ቁርሻ ማነው ጠቅሼ ወደ ወጪቱ የሚያጠቅሰው እሱ ብሎ ባለበት ማለት ነው። ስለዚህ ምሳሌውን እየመጣችሁ ቀጥታ ደሙ ነው በላት በለኝ። ቀጥታ ደሙማ መፍሰስ የጀመረው እራቱን በልቶ ካበቃ በኋላ የአስቆሮቱ ይሁዳ ከዛው ከማዕዱ ላይ ነው የተነሳው። ወዲያው አጋንንት ገባበት፣ ሄደ፣ ለካህናት አለቆች አሳልፎ ሸጠው። በዛ ሰዓት ላይ የችቦ መብራት እያያዙ ሌሊት ስለነበረ መጡ ይላል። ወዲያው ማለት ነው። ወዲያው ሌሊት ስለነበረ ነው ችቦ እሳት ይዘው የመጡት። እዚህ ትውልድ ፊትማ አትቀልዱበትም። ጌታ ይሄን የችቦ እሳት ይዘው መጡ ይላል። ከዛ ጌታን አገኙት፣ ከዛ ወሰዱት። በዛኑ ሌሊት ሲቀጠቅጡት አደሩ። በቀያፋና በሐና ግቢ እሳት እየሞቁ አታምታቱም። እኔ ጋር መጣችሁ አታምታቱም። እዚህ ህዝብ ፊት ደበደቡት፣ መቱት። ሌሊት ስለነበረ ለመያዝ እንዲመቻቸው እሳት ለኩሰው ነው የመጡት። ችቦ ይዘው ቆመጥ ይዘው ወንበዴ እንደሚይዝ ማለት ነው። እሱ ወደ ነበረበት የአስቆሮቱ ይሁዳ ወዲያውኑ መርቷቸው ይዞ መጣ። ፋሲካን በበላ ሌሊት በዛኑ ሌሊት ነው የተያዘው። በዛኑ ሌሊት ነው ሲቀጠቅጡት ያደሩት። በዛኑ ሌሊት ነው ለበደል ለኃጢአት የሚሆንን ወዲያው አልኩ፣ ብዙ ሰዓት ሳይቆይ ወዲያው ነው ደሙ መፍሰስ የጀመረው። ሲደበድቡት ሲመቱት ደሙ ይፈስ ነበር። ጲላጦስ አደባባይ ላይ፣ ሄሮድስ አደባባይ ላይ፣ ቀያፋ ጋር፣ ሐና ጋር ሲወስዱት አራቱም ሰዎች ጋር ማለት ነው እያፈራርቁ ወደ ሄሮድስ ውሰዱት እየተባለ እያንገላቱ ሲወስዱ ገና መስቀል ላይ ሳያደርሱት በፊት እኮ ደሙ እኮ እየፈሰሰ ነው የጌታዬ። 24 ሰዓት እኮ አልሞላም። እናንተ ቂጣው ይሄ ነው ብሏል። የስንዴውን ቂጣ ቀጥታ የኢየሱስ ስጋ ነው ብለህ ካልከኝ ከማርያም የነሳውን ስጋ ነው የማውቀው። ስጋው እየተቆረሰ የነበረው በዱላ ካልገባችሁ እንነግራችኋለን። ኢየሱስ ይህ ስጋዬ ነው ብሎ ያለበት ምክንያት ካልገባ ይነገርሃል። ከወይኑ ፍሬ እያለህ አንተ ደሙ ብለህ ትላለህ። ደሙ ብሎ ያለው በደም የሚሆን አዲስ ኪዳን ነው ያለው። ደሙማ ከአካሉ የፈሰሰው ነው። ለሱ ምሳሌ የሰውን ደም እንደማይጠጣ ጌታ ሰው ነው፣ አምላክም ሰው ነው። ልክ ነው። ደሜን ብሎ ቢል ያን ደም ራሱ መጠጣት ቀጥታ ብንጠጣ በሰው አካል ውስጥ እዚህ ባለሙያዎች ካላችሁ ትረዱኛላችሁ። ከ5 እስከ 7 ሊትር የሚሆን ደም ነው አለ ተብሎ የሚባለው አይደል? በሕክምና ውስጥ ያላችሁ ታች ጻፉልኝ። ከስንት ሊትር እስከ ስንት ሊትር ነው ብሎ የሚለው? ከ5 እስከ 7። እህትየው ምናልባት ሕክምና ላይ አሰሪም፣ ግን የአንቺ ሙያሽ አይቲ ስለሆነ ቴንክ ዩ ቴዲ። ከ5 እስከ 7 አይደል? ይሄ ነው። የግድ ዶክተሮች መጠየቅ አይጠበቅብንም። ግልጽ ነው የተጻፈው። ኢየሱስ አካል ውስጥ ከስንት እስከ ስንት ሊትር የሚሆን ደም ነው ያለው? ከ5 እስከ 7 ቢቀዳ ሙሉ በሙሉ ከሰውነት ውስጥ ሙሉ በሙሉ ደሙ ቢቀዳ ሙሉ በሙሉ እውነተኛው ደም ከአካል ውስጥ ቢቀዳ ስንት ነው የሚሆነው? ከ5 እስከ 7 ሊትር ማለት ነው። እሱን ሁሉ ዓለም ጠጥቶት ይጨርሳል? ለትውልድ የሚቀጥል አይደለም። ሳዲያስ በደሙ የሚሆነውን ግን ወይንን ሰጠህ ማለት ነው።
በስጋውስ ቢሆን ስንት ኪሎ ይሆናል የሰው ስጋ? ኢየሱስ በዛ ጊዜ አንዳንዳችን አለ የአንዳንዱ 97 የአንዳንዱ 96 አንዳንዱ 85 አንዳንዱ 65 አንዳንዱ 70 አንዳንዱ 100 አንዳንዱ 110 ኪሎ ግራም ይመዝናል። ኢየሱስ ክርስቶስ በዛ ዘመን ላይ የነበረው አካሉ ቢመዘን ምን ያህል ይሆናል? ምን ያህል ኪሎ ይሆናል? እንደ ግምት ስጋው አልተመዘነም። ራሱ ሙሉ በሙሉ አሁን እኛ ሚዛን ላይ እንደምንቀርብ ቀርቦ እንደዛ አልተመዘነም። ቢመዘን ግን ምን ይሆናል? አንድ መካከለኛ ሰው የሚኖረውን ስጋ ነው የሚይዘው ከና አጥንቱ ጭምር የሚሸከመው ማለት ነው። እና ያን ስጋዬን ብሉ ብሎ ሲል ያን ስጋውን ቀጥታ ብንበላው ይሄ እኮ ጭራቅነት ነው ብራዘር። ጭራቅ ሰው ይበላል ስለሚባል ማለት ነው። ታዲያስ ጌታ ያደረገው ምንድን ነው ታዲያ? በዛ ስጋ መጠን ልክ የሚሆን ህብስቱን ሰጠ ማለት ነው። ስለዚህ በጥርስ ያኝክ የምበላው ህብስት ነው። ያ ህብስት ግን የምበላው ህብስት ከሌሎች ህብስት የተለየ ይሆናል ማለት ነው። እሁድ ዕለት እኮ በልቼው ነው እንደዚህ የምሰብክ። ኦኬ፣ በትልቅ አክብሮት በብዙ እንባ ነው የምንወስደው። ቀራንዮ ሞቱን እያሰብን ለእኔ ሲል የሆነውን እያልን ደሙን ለእኔ አፍስሶ አዳነኝ እያልን እየዘመርም ማለት ነው። እኔ ቤተልሔም ጋግሬ ማመጣልህን አይሱ ስንዴ አይደለም የኢየሱስ ስጋ ነው። የኢየሱስ ስጋ እየተጠፈጠፈ በምጣር ላይ እየተጋገረ ዲያቆን እያገላበጠው የሚሰጥህ አይደለም። ተሰምቻለሁ ወይ? ተናገር እውነቱን። ኤርምያስ ዲያቆን ስለነበርኩ እነግርሃለሁ። ቤተልሔም እኔ ከመገበሪያ ቤት ከአቃቢቷ የፈጨችውን ዱቄት ስንዴ እሱን ወስጄ ከማይቃ ጋር አብሬ ማይቃ አለ ከማዩ ጋር ቀላቅዬ አብክቼ በቀጥታ በአማርኛው ማለት ነው አብክቼ በቤተክርስቲያኒቱ ቋንቋ አልናገርም። አብክቼ ለውሼ እርሾ ሳልጨምርበት ቤተልሔም ቀጥታ በቤተ ክህነቱ ቋንቋ አይደለም የምናገረው ምጣድ ብቻ ነው ያለው። 3 ጉልቻ ያለው ምጣድ ቤተልሔም ውስጥ አለ። እሰጣለሁ ብራዘር። ኦኬ፣ ምን ያደርጋል እሱ? ትውልድን እየገደላችሁበት በምጣድ የተጋገረ ማለት ነው። የኢየሱስን ስጋ በምጣድ ልትጋግሩ ነው እናንተ። የኢየሱስን ስጋ እዚህ ሊጡን እኔ እያቦካሁ ስንዴውን በውሃ አቀላቅዬ ያቦካሁትን የኢየሱስ ስጋ እየቦካ ነው ልትለኝ ነው? ስንዴ ነው የቦካ፣ የስንዴ ዱቄት። ያው እኔ ኦርቶዶክስ ዲያቆን የነበርኩ ሰኔ አንድ ሰው ፊት የቆመ ይሄንን ውሸት ነው ልትል አትችልም። የስንዴውን ዱቄት በማየቃ ውስጥ ያለውን ውሃ ወስጄ አብክቼ እርሾ ሳልጨምርበት ቤተልሔም ያለው ምጣድ ብቻ ነው። በአማርኛ ነው የማወራው። ምጣድ ብቻ። ቤተ ክህነቱ በምትጠቀምበት ቋንቋ አልጠቀሙም። ምጣድ ብቻ። 3 ጉልቻ አለ፣ ምጣድ አለ፣ አለቀ። እስቲ ከዚህ ውጭ ሌላ አለ ብሎ የሚለካለ ይምጣ። ሚስጥር ያየው ምቀድስ የነበርኩ ዲያቆን ነኝ። ፍሬ ሰሞነኛ ሆኜ የማዘጋጅ ማለት ነው። ከዛስ መሶበ ወርቅ እናመጣለን ከቤተልሔም። ከዛስ በመሶበ ወርቅ ውስጥ አድርገን ወደ ቅዳሴ ስርዓት ስንገባ ይዘን እንገባለን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደም ሰማያት ብለን የምንለው ያ ህብስት ዘወረደም ሰማያት እኔ ጋግሬ ከቤተልሔም እያወጣሁት ያለ ስንዴ ዳቦ አይደለም። ህብስት ዘወረደም ሰማያትማ ቅድመ ዓለም ከአባቱ ጋር በዘላለም የነበረ ባለመበላለጥ ባለመቀዳደም የነበረ እውነተኛው የህይወት እንጀራ ከሰማይ የወረደው እኔ ነኝ ይልሃል ኢየሱስ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ማለት ነው። እኔ ነኝ ይልሃል። ህብስት ዘወረደም ሰማያት ማለት ይሄ ዳቦ ሳይሆን ብራዘር፣ ህብስት ዘወረደም ሰማያት ብሎ ያለው ኢየሱስ እኔ ነኝ ነው እያለ ያለው። ያ እኔ ነኝ ያለውን ግን ከህብስቱ ከምንጋግረው ህብስትና ከምንጨምቀው ዘይት ከምንጨምቀው ወይን ጋር ህብረት አለው ነው እያለ ያለው። ስለዚህ በአፋችሁ በእርፈ መስቀል በቤተክርስቲያኒቱ ቋንቋ አልጠቀም እዚህ ጋር ወይ ደግሞ በማንኪያ እርፈ መስቀል ማለት ማንኪያ ማለት ነው። በጽዋ አድርገን እኔ ዲያቆኑ በአፍህማ ጎርስ የነበረው በእጄ ጨፈላልቄ ከውሃ ጋር አድርጌ የሰራሁት ዘቢብ ነው ማለት። ዘቢብ ማለት ወይን ፍሬ ማለት ነው። ወይን ፍሬ ማለት ነው። ወይኑ ፍሬው ተለቅሞ ከዛ ይደርቃል በፀሐይ። ሲደርቅ ጥውልግ ይልና ይሟሽሻል። ያ እምቧይ የሚያካክል የነበረው የወይን ፍሬ ፀሐይ ሲመጣው ሙሽሽ እያለ ከዛ ዘቢብ ይሆናል ማለት ነው። ያ ዘቢብ ይገዛል በኪሎ። እኔ አሁን እዚህ ሀገር በጣም የዘቢብ ፍሬ ስላለ እንበላለን። ይጣፍጣል፣ ግን ለጤንነት ደግሞ ጥሩ አይደለም። ኦኬ፣ ጥሩም ነው ጥሩም አይደለም።
ከበዛ ጥሩ አይደለም። ሁሉ ነገር ከበዛ ጥሩ አይደለም። ኤንዌይ እሱን በውሃ አድርጌ በዛ በጽዋ ውስጥ እኛን የምናዘጋጀው ከዛስ አምጥተን ስንሰጣችሁ አቅልላችሁ እንዳትወስዱ። ለምን? ከጌታ ደም ጋራ ያ ወይን ህብረት አለው። ጳውሎስ በቆሮንቶስ እንደተናገረው የሰጠው በአፍ ምንድን ነው? ወይኑን ጭማቂ ነው። ያ ወይኑ ጭማቂ ግን በአዲስ ኪዳን በደሜ ነው ብሎ ስላለ ከዛ ከጌታ ከእውነተኛው ደም ጋራ ህብረት ያለው ነው። ተራ ወይን ጭማቂ አይደለም። ያ ህብስት ስንሰጥህ ካህኑ ሲሰጥህ ጵርስፎራውን እኔ የጋገርኩትን ሲሰጡህ ህብረት አለው። ኦኬ፣ ቅዱስ ስርዓት ነው። ለይተህ ምታ ጌታ ሆይ እንዴ ምኑን ይመታል? ሮያልዬ ምኑን ይመታል? አዎ ይህንን ደብተራ ትውልዱን እያሳት ያለውን እውነት ነው፣ ይምታው። ኦኬ፣ መጥቶ በፍቅር መጥቶ ወደ ጌታ እንዲያመጣቸው ማለት እንጂ በመዓት አይደለም የሚምታቸው ብዬ የምለው። እሱን እኮ አማናዊ ስጋ ነው እኮ እያሉ እኮ እያስተረፈን ተረፈ መስዋዕት የሚባሉ እዚህ ቀማን መምህር አሉ። እውነት እንጋገር ከተባለ ተረፈ መስዋዕት እያስተረፍን በኦርቶዶክስ ተዋሕዶ ቤተክርስቲያን አይጥ አይደል እንደሚባለው? ማንን ነው የምታታልሉት? ማንን ነው የምታበረብሩት? ተረፈ መስዋዕት እየተባለ እኛ ዲያቆናት በምንቀድሳ ላይ ካህናት በምንቀድሳ ላይ ለእኛ ለካህናቱ በተለይ ለዲያቆናቱ በተለይ ደጀ ሰላም የሆነ የሚበላ የሚጠጣ ነገር ካለ ተስካር ምናምን ነገር ካለ ማህበር ሰንበቴ ምናምን ነገር ካለ በሙሉ ያንኑ 3 ዳቦ የጋገርኩትን ለእኔና ለንፍቅ ዲያቆኑ ምናምን ነገር ትተውልን ነው የሚሄዱት። ከዛስ እኛንን እዛ የምንጋተረው ያንስ እርሾ የሌለው ዳቦ ነው። በልቼ ሆዴ የቃልቻ ዲቤ እስኪያል ድረስ ይነረታል። ገብቼ ሄዴ ደጀ ሰላም 1 ኩባያ ጠላ መጠጣት ያቅተኛል። ሆድ ይነፋል። ለእናንተ ቡጥቡጡ ነው የሚሰጥ ከውስጥ አውጥተው። አንዳንድ ቦታ ላይ እሱን መብላት አቅቷቸው አስቀምጠውት አይጥ ሁሉ ይበላዋል። እሱን አስቀምጠውት ኢቭን እባብ ሁሉ በልቶት ይላል ገድሉ ላይ ማለት ነው። ዝም ብለህ መስማት ያለብህ። እኔ አንደኛ ወንጌላዊ ነኝ፣ ሁለተኛስ ቀድሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ስማ፣ እኔ ለእውነት የተጠራው ሰው ነኝ። እባቡ በልቶት ስጋ ወደሙን ማለት ነው ተርፎ የተቀመጠው ተረፈ መስዋዕት ተብሎ የሚባለው እሱን በልተውት ማነው እባቡ በልቶት ሲሄድ ካህናቱ አገኙትና እባቡን ገደሉና በሉት ይላል። እባቡን የበሉት በአፄ ዘርዓ ያዕቆብ ዘመነ መንግስት። ለምን በሉት ካህናቱ እባቡን ተብሎ ሲባል የጌታን ስጋና ደም በልቷልና፣ ስለዚህ እሱ እንደበላው እኛም ደግሞ እባቡን እንበላዋለን ብለው እባቡን በሉት ይላል በመጽሐፍት። እኔ እባቡን አይደለም ለምን ጅብ አይበሉም ታዲያ? ተረፈ መስዋዕት እየተባለ እየቀረ አይጥ የሚበላው የጌታን ስጋና ደም ማቃለል ማለት ይሄ ነው። አንደኛው መረጃ ይሄ ነው። ዓለም ይስማልኝ። ሰማልኝማ የተኙ ካሉ ቀስቅስና አምጣልኝ፣ ጥራልኝ። ዓለም ይስማልኝ። ኦኬ፣ አንደኛው የምታቃልሉበት ተረፈ መስዋዕት እያላችሁ የጌታ እውነተኛ ስጋ ነው እያላችሁ እየተረፈ እየቀረ እኮ በገጠሩ ቤተክርስቲያን አይጥ ይበላዋል። አይጥ ይበላዋል። እስኪ አይበላውም ብሎ የሚል ቄስ ወይ ዲያቆን ይምጣ። ይሄን ነው የምንናገረው ለማለት ነው። አንተ የምትለው ካለ ማለት ትችላለህ። ቴንኪው ዳኒ፣ አሁን ትችላለህ። ወንጌላዊ ከዛ በፊት አመሰግናለሁ። ኤርሚዬ ማን ላይ ትገባለህ ብዬ እንትን አላስብም። አንተ እንዳወራቅ እኔም እንዳወራ ትፈቅድልኛለህ ብዬ አምናለሁ። በመረጃ ነው ያ እኔ በመጽሐፍ ቅዱስ ማስረጃ ነው የማወራው። እኔ ዝም ብዬ ጴንጤ እንዲህ ነው እንደዛ ነው ብዬ አንተ አሁን ኦርቶዶክስን እንደምትላት አልናገርም። ይሄንን ቃል የተናገረው ጌታ ነው። ኦርቶዶክስም ካቶሊክም አልተሳሳቱም። ሁለቱም ትክክል ናቸው በጌታ እራት ላይ ወይም አንተ ቀጣ ብለህ በምትለው ነገር ላይ ሁለቱም ቤተክርስቲያኖች አልተሳሳቱም፣ ትክክል ናቸው። የጌታ እኔ ነኝ የሚተርኩ ዳንዬ ቂጣ ብያልኩት እኔ ነኝ ወይስ መጽሐፍ ቅዱስ ነው? ይህን ካላረም ከዚህ ቤት አታወራም። በሁለቱም ኪዳናት ላይ ቂጣ ብሎ ይጠራዋል አይጠራውም? የአይሁድ ፋሲካ የሚበሉበትን ይህችን ቃል ካላስተካከል ከዚህ ቤት አታወራም፣ ትወርዳለህ። ዳንኤል እኔ ነኝ አድምጠኝ።
ይህን ቃሉን ለጥቅም ያዋልኩትን ቂጣ ብሎ የሚለውን ለአይሁድ ፋሲካ ጌታ የበላውን ቂጣ ብሎ የሚለውን እኔ ነኝ የተጠቀምኩት ወይ አዲስ ኪዳን የብሉይ ኪዳን መጽሐፍ ተጠቅመውታል? እሺ እዚህ በአማርኛው መጽሐፍ ቅዱስ ላይ ኢየሱስ የጠይቁን ቀጥታ መልስልኝ። መጽሐፍ ቅዱስ የሚለውን ተጠቀምኩት ፕሊዝ መልስልኝ። መጽሐፍ ቅዱስ የሚለውን ላንብብልሽ። ኖ የጠየቅኩን መልስልኝ፣ ከዛ ታነባለህ። መጽሐፍ ቅዱስ አንብብልኝ አይደለም ያልኩ። ብሉይ ኪዳንና አዲስ ኪዳን ይህን ቃላት ለጥቅም አውለውታል አላውለውትም? ዳኒ አይሁዶች ቂጣ ብሎ እንደሚጠሩ እኮ ግልጽ ነው። ቂጣ ባልም ነበር እንዳልከው እኔ ጠየቅኩ። አይሁዶች እንደዚህ ነው የሚለው ወዳጄ። ከዚህ በኋላ አስወርዳለሁ ካልመለስክልኝ ማለት ነው። አይሁዶች ምን ብለው ይጠሩታል አይደለም ያልኩ። አይሁዶችም እኛም በምንቀበለው በብሉይ ኪዳን መጽሐፍት ላይ እንደዚሁም በአዲስ ኪዳን መጽሐፍት ላይ የቂጣ በዓል ተብሎ ያንን በዓል የፋሲካውን በዓል የቂጣ በዓል ተብሎ አልተጠራም ወይ? ቂጣስ አይበሉም ወይ ነው ያልኩ። መልስልኝ። አንተ ነህ የቂጣ በዓል ቂጣ እያልክ የምትጠራው የጌታን ስጋ ለማቃለል የጌታን ደም ለማራከስ እያልክ ስትለኝ ነበረ። የወይን ፍሬ ጭማቂ ነው ቂጣ ነው። መጽሐፍ ቅዱስ ይህን ቋንቋ ይጠቀመዋል ወይስ የኤርሚያን ወሬ ነው? የመጨረሻ ነው ዳኒ የምሰጠህ። ቴንኪው። እሺ ኤርሚዬ ከባረከ በኋላ ስጋዬ ብሎ ነው የጠራው። ከተባረከ በኋላ ስጋው ነው ብለህ ትጠራዋለህ አንተ? እሺ እታች ወርደሃል። ቃሌ ማክበር ስላለብኝ ማለት ነው። የጠየቅኩ ሌላ ነው። የጠየቁ ጌታ ከባረከው በኋላ ምን ብሎ ጠርቶታል? አይሁዳውያን ወይ ደግሞ መጽሐፍ ቅዱስ ምን ብሎ ይጠራዋል ብሎ የሚለው ነው። ዳንዬ እኔ ነኝ ያስወረድኩ። ቴንኪው። ምክንያቱም 4 ጊዜ ጠይቄያለሁ። ዝም ብለህ ነው የምትከሳኝ ማለት ነው። ቂጣ እያልክ ትጠራዋለህ አልከኝ። አዎ ቂጣ ብሎ ተጠርቷል መጽሐፍ ቅዱስ ላይ ቃሉ ለጥቅሙ ላይ። ዳኒ ደግመህ እንዳልክ አትገባም ብራዘር። በቃ እኔ ልፊያ ነው የሰለቸኝ። ቴንኪው መምህር። እሺ አንተ ልቀጥል? እኔ አዎ ይችላሉ መምህር። አመሰግናለሁ ወንድም። ሳልኖር አትግደለኝ እያልክ ጠራኝ። አትጠራበት ስላሉኝ ይህን ስም እኔ ይውሰዱት፣ ችግር የለውም። ወይስ አሁን ያመጣው ርዕስ ለእኔ ውርጅብኝ ያወረደብኝ ርዕስ ነው ያመጣው እና በጣም ደስ ብሎኛል በዚህ ርዕስ ላይ አንተም ስለሆነሰው። እንግዲህ ቅዳሴ ማርያም ላይ ንግባይ ኪያ በጥንተ ነገር ወንህት ታለ ቅድስት ድንግል ይላልና ወደ ቀድሞ ነገር እየተመለሰ አንተ ያልከውን ነገር እናየዋለን። ነገር ግን ልጁ ምንድነው አልመልስ ብሎ ምናምን አለ። አይው ለኔ ያን ያልኩት አንተም እዚህም 500 ሰው አለ እንዲመለከተኝ ካንተ ጋር ስንወያይ፣ አይው በቤተ ክርስቲያኗ ውላጤ የለም። ለምን መሰለ? ክርስቶስ የተዋሃደው ስጋ ያ ስጋ የተዋሃደው ሩቁ ብሲ የሚራብ የሚጠማ የሆነው ስጋ ስጋነቱን ሳይለቅ መለኮትነቱን ሳይለቅ ባለመጠፋት ባለመለያየት አሁንም ውሱን አካል እንደሆነ ያ እንደተዋሃደ ሁሉ ያ ስንዴውም ስንዴነቱን ሳይለቅ በማይመረመር ምስጢር ስጋ መሆን ነው። የክርስቶስ ስጋ ይሆናል። አሁን ቅድም አንተ ብትለው ነው ሊትራሊ የቀራኔው ስጋ ነው ማለት ያ ስጋ እኮ የለም እኮ ከየት ይገኛል? አሁን እንደዛም አይደለም የሳቂያ ነገር ግን ምንድነው ስንዴነቱን ሳይለቅ ምክንያቱም ክርስቶስ መለኮትነቱን ሳይለቅ ሰውነቱን ሳይለቅ የተዋሃደው ስጋ አምላክ እንደሆነ ሁሉ በስላሴ ላይ አራተኛ ባህሪ በባህሪ ደግሞ ሁለተኛ ሳይሆን እንደሆነ ሁሉ የክርስቶስ ደግሞ ያ ህብስቱ መሆን ይሆናል። የክርስቶስ ስጋ ነው ብለን አማናዊ እውነተኛ ስጋ ነው። ውላጤ ስንዴነትን ለቆ ወደ ስጋነት የምናየው ስጋ ይሆናል አይደለም? ልክ እንደምናየው ስጋ ወይም የቀራንዮ ላይ ያለው ስጋ። እኔ እንግዲህ በማውቀው ልክ ሪከርድ ተደርጎም ስለሚደርሳቸው አለዋቂነትን ለማድረግ ደግሞ ጳውሎስ ሲናገር ከትንቢት ከፍለን እንናገራለን ከእውቀትም ደግሞ ከፍለን እናውቃለን ያለ የተረዳውበት መጠን እንደዛ ነው። ላንተም ያልኩ ስንዴነቱን ይለቃል አይደለም? ስንዴው እንደሆነ ሁሉ ልክ ክርስቶስ የተዋሃደው ያ ውስን አካል አሁንም በክርስቶስ ላይ ያለው ስጋ እኮ ውስንነት እኮ ነው። አረቀቀም ወደ አምላክነት ተቀየር ሲባል ተለውጦ አይደለም የሆነ እኔ እንደማውቀው እንደተረዳው ከዛ አንፃር ነው። ነገር ግን ቅዳሴ ማርያም ላይም ኦ ድንግል ሶባ ሀዘረው ተከርስኪ እሳተ መለኮት ገጹ እሳት ልብሱ እሳት እያልን የምንለው አለ። እሺ ህብስቱን እንዴት ነው የሚባለው? ቅዳሴ ላይ የምንለው እኛ ቤተክርስቲያኗ ህይወት እንደሚሰጥ መድኃኒት እንደሆነ ነው የምታምር በቤተክርስቲያኗ። ኦ ህብስት እንተ እምኔኪ ለለ ይበልዑ እምኔሁ በአሚነ ዘይሁ ህይወተ ወመድኃኒት ኦ ህብስት እንተ እምኔኪ ለለ ይበልዑ እምኔሁ በአሚን ጽኑ ውእቱ እያለች ነው የምትናገር። በቤተክርስቲያናችን ስጋ ወደሙ እውነተኛ የጌታ ስጋና ደም እንደሆነ እውነተኛ ብላ ነው የምታምን። እኔም የተናገርኩት ይሄን ነው። አንተ ደግሞ እያልክ ያለው መታሰቢያ ነው እንጂ የጌታዬ ስጋና ደም አይደለም እያልክ ነው ያለ። በዚህ ላይ ሰፋ አድርገን እንነጋገራለን። እኔ ያልኩት ግን እስካሁንም የነበረኝ ዕውቀት ቤተክርስቲያኗ እንደምትለው
የጌታ ስጋና ደም እውነተኛ ስጋና ደም ነው ብዬ ነው የማምን። ከዚህ የተለየ የተናገርኩት ነገር የለም። ያኔም ውላጤ የለም መሆን ነው። ስንዴ ስንዴነቱን ለቆ የጌታን ስጋ ሊትራሊ እንደምንየው ስጋ እንደዛ አይደለም የምታምነው። እንዲያማ ተሆነ የቀራን የ2000 ስጋ ከየት ይገኛል? ደሙ ከየት ይገኛል? እንደዛ አይደለም። ያንም ስነ በምን በሚደረገው ጸሎት እንዴት ብላ ነው ጸሎቱ የሚጸለየው? በቅዳሴው ንግባይ ከበጥንተ ነገር ወንተት ለቅድስት ድንግል በእንተ ጽንሳ እያለች ለምታረገው ነው ያልኩኝ። እርምያ አመሰግናለሁ። አረዘምኩት። እሺ ቴንክ ዩ መምህርዬ፣ እግዚአብሔር ይስጥልህ። እንግዶችም ስላሉ ወደ እነሱ ለመሄድ ማለት ነው። ቤተክርስቲያኒቱ በመጽሐፏ ላይ እንግዲህ የማትለው ነገር የለም። አንደኛ ውላጤ ብሎ የሚለውን በባለፈው መምህር አሳይቼዎታለሁ፣ የአንድምታው ትርጓሜ ምን እንደሚል ማለት ነው። በተለይ የቅዱስ ጳውሎስ የአንድምታ ትርጓሜ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሊቃውንት የተዘጋጀው ውላጤ ብሎ የሚለውን ቃል ቀጥታ ይጠቀማል። ባረከ፣ ቀደሰ፣ ፈተተ፣ አመሰገነ እና ለወጠ፣ አጠቃቀነ ብለው ተጠቅመውታል ማለት ነው። አጠቃቀነ ማለት ያው መቆራረስ ማለት ነው። የሚያቆርሶ የቅኔ መምህር የቅዳሴ መምህር ስለሆኑ ያውቁታል። እሺ ከዛ 13 ቦታ አደረገ ብላ ትላለች። አንዱን ቀምሶ ሌላውን ደግሞ ለነሱ ማለት ነው። ጌታችን ኦርቶዶክስ እንኳን ያለችው ያንን እዛ በጸሎተ ሐሙስ በምሴተ ሐሙስ ላይ የሰጣቸውን ቂጣ 13 ቦታ ቆረሰው ትላለች። ይኸው መጽሐፏ ማለት ነው። እኔ እኮ ወይ ባልጻፉት ወይ ደግሞ እኔ ባላነበብኩት ቢቀርብኝ ብዬ ባልኩ ነበር። ካነበብኩ ግን እኔ ገገማ አንባቢ ነኝ፣ ገገማም አንባቢ ነኝ፣ ገገማም አማኝ ነኝ ማለት ድርቅ ብዬ ነው የማምነው። የተጻፈውን ምንም ዲና አታደርገውም። ትርጓሜ ካለው በትርጓሜ አየዋለሁኝ እጄ ማለት ነው። 13 ቦታ ቆራረሰ። ከዛስ አንዱን ለሱ 12ቱን ለ12ቱ ማለት ነው። ያ የቆረሰው አማናዊ ሆኖ ተለውጧል፣ ውላጤነት አግኝቷል ብላ ኦርቶዶክስ ትላለች። ስለዚህ 13 ቦታ ቆርሶ ኢየሱስ የራሱን ስጋ በላ ወይ ነው የኔ ጥያቄ። ኢየሱስ የራሱን ስጋ በልቷል እያላችሁ ነው። ከቆረሰው በኋላ ለወጠ፣ ቆረሰ፣ ባረከ፣ ቀደሰ፣ አከበረ፣ ለወጠ፣ አጠቃቀነ ብላለች። 13 ቦታ ማደረገ ሀተታ ብላ ማለት ነው። በቃሌ ነው የምለው። ከፈለኩ ወደ ቢሮ ገብቼ መጽሐፉን ከፍተዋለሁ። ከዛስ 13 ቦታ አድርጎ ቀምሶ ያቀምሳቸዋል ብላ አንደኛውን እሱ በላ፣ ከ13ቱ አንዱን ቁራሽ እሱ በላ፣ 12ቱ ለነ ጴጥሮስና ለሌሎቹ ሰጠ ይላል። ከቆረሰው በኋላ ኢየሱስ እውነተኛ ስጋ ሆኗል ብላችሁ ካላችሁ ኢየሱስ የራሱን ስጋ በልቷል ማለት ነው። እሺ ደቀ መዛሙርቱ ለዘላለም ሕይወት ከሆነ የሚበሉት ኢየሱስ ለምንድን ነው የበላው የራሱን ስጋ? መልሱልኝ። ፓትሪያርኩ ቢመጡ ይሄንን አይመልሱትም፣ ሊቃውንቱ ሁሉ ጭምር ማለት ነው። ግን አለው ብሎ የሚጽፍ ቃል ይመልስልኝ። ጥያቄ በደንብ ቦምብ የሆነ ጥያቄ አዘጋጅቻለሁ። ይሄም ብቻ አይደለም፣ የአይጧ መብላት ብቻ አይደለም፣ በቤተ ክርስቲያኒቱ መጽሐፍት ላይ ሁሉ ጭምር ሳይቀር የጌታን ደም እንዴት እንዳራከሱት። ለምሳሌ ንግሥት እሌኒ የተባለችዋ መስቀሉን ባስቆፈረችበት ጊዜ መስቀሉ ተገኘ ይላል። መስቀሉ ሲገኝ ከመስቀሉ ውስጥ ወተት፣ ዘይት፣ ጠጅና ደም ተገኘ ይላል። ጠጁ ካህናት ሊጠጡ፣ ወተቱን ደግሞ ለሕፃናት ነው እንደዛ ላይ ያከፋፍሉ። ኤኒዌይ ብቻ ግን አራቱ ተገኘ ይላል። ከአራቱ ውስጥ ደሙ ተገኘ ይላል። የእጁ ስቁረት በገባበት ውስጥ ደሙ ተገኘ። ንግሥት እሌኒም ደሙን ጠጣችው ይላል። ቀጥታ ልብ በሉ፣ ወይን አይደለም የተገኘው ከመስቀል ውስጥ። ጌታ በተሰቀለ ጊዜ በእጁ ላይ የተመታው የምስማሩ ቀዳዳ እንጨቱን አልፎ ሲገባ የጌታዬ ደም በዛ አብሮ ገብቷል እና እሱ ሁሉ እዛ በገባበት ቀዳዳ ውስጥ ረግቶ ተቀምጦ እቺ የቆስጠንጢኖስ እናት የተባለችዋ እንደ ጭራቅ የኢየሱስን ደም ከመስቀሉ ላይ ጠጣች ይላል። ድርሳነ መስቀል በደብረ ሊባኖስ ገዳም የታተመ ቻሉት። እንግዲህ እሷ እዛ የሰው ደም ጠጥታ፣ እዚህ ደግሞ ጌታ ሌላ ብሎ ሮያል ሚዩት አድርገው ፕሊዝ፣ ሚዩት አድርገው። ቴንክ ዩ ዳን። የጠይኩን ስላልመለስክ ነው። ካልሆነ ታችሁን ብዬ ነው። እሺ የጠይኩን አልመለስክልኝ። እኔ ተግባቦት ለጠይቀው ስመልስልህ ስትመልስልኝ የጠየከኝ ስመልስልህ ነው ተግባቦት ማለት ነው። ስለዚህ የጌታችን እኔ የምበላው ህብስት በቤተክርስቲያናችን እሑድ ዕለት በልተነዋል። በቤተክርስቲያናችን እንወስዳለን እኛ የጌታን ራት። ክቡር የሆነ ስርዓት አንዱ ከምናደርገው ክቡር የሆነ ስርዓት በጴንጤው ቤት እሱ ነው። በድመት ስጋ ነው የምታቆርቡት እያሉ ኦርቶዶክስ ዘመናት ስትዋሽብን ነበረ። የእግዚአብሔር ሕዝብ ላይ ሲዋሹ ነበሩ። እኔ ከኦርቶዶክስ ተዋሕዶ ክርስቲያን ወጥቼ ወደ ወንጌላውያን አማኞች ከገባሁበት ጊዜ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በሚዘጋጀው አይነት መልኩ ባይዘጋጅም በተመሳሳይ የስንዴ ዱቄት፣ በተመሳሳይ ውሃ ተቦክቶ፣
በተመሳሳይ እርሾ ያልገባበት ቂጣ ነው የሚጋገረው። እዛ ኦርቶዶክስ የምንጋግረው ትንሽ የፉርኖ ዱቄት የፉርኖ ዳቦ ያክላል ስንጋግረው 3 ነው። ተለቅ ይላል። መምህር ያውቃሉ፣ የቅዳሴ መምህር ስለሆኑ ማለት ነው። ኦኬ ሚስጥር ያያችሁ ዲያቆናት ታውቃላችሁ፣ ከጀርባም ከኋላም ያላችሁ በሙሉ ኦኬ። ነፋ ያለ ወፈር ያለ የሸዋ ዳቦን የሚያክል 3 ትልልቅ ነው የምንጋግረው። ኦኬ እንዲበስል እናገላብጠዋለን ምጣዱ ላይ። ቀጥታ በአማርኛ ነው የምናገረው፣ የግዕዙን ቃል አልጠቀምም። ማጭበርበር አቁሙ። በምጣድ ነው የሚጋገረው። ያ በምጣድ የተጋገረው የስንዴ ዳቦ እንጂ የኢየሱስ ስጋ አይደለም። ኦኬ ያ የተጋገረው ግን በቤተክርስቲያኒቱ ስርዓት ውስጥ ሲያልፍ ከዛ ከጌታ ስጋ ቀራኒዮ መስቀል ከተቆረሰው ስጋ ጋር ግን ህብረት ያለው ነው ማለት ነው። ስለዚህ እኔም ሆንኩ አንተ እናንተ ኦርቶዶክሳውያን ብላችሁ ብትሉ የቀድሞ ዲያቆን ነኝ። ወንጌላውያን ብለህ ብትል አሁን ወንጌላዊ ነኝ። በወንጌላውያን አማኞች ውስጥ ያኔ ተምሬ ቀዳሽ፣ አሁን በጥሬ አገልጋይ ነኝ። እኔ ጋር መታችሁ ሁለቱ ቤት ላይ አታምታቱም። ሁለቱንም ቤት በሚገባ አውቀዋለሁ። ሁለቱንም ቤት አድጌበታለሁ። በዚች 47 ዓመት ዕድሜ በሁለቱ ሃይማኖት ውስጥ ኖሬ ያለሁኝ። ኦኬ ኦርቶዶክስን እማቃትን ያህል አውቃለሁ ከሚስጥር ጀምሮ። ጴንጤውንም እማቅህን ያህል አውቃለሁኝ ቤተክርስቲያን ውስጥ የሚደረገውን አገልግሎት የትኛውም። ስለዚህ ወደ ጴንጤው ስመጣ የድመ ስጋ ያቆርባሉ ተብሎ የተባለው ውሸት ነው። የምን የድመት ስጋ? ጴንጤው ህዝቡ ጴንጤ እንዲጠላ ተብሎ አንድ የድመት ስጋ። እኛ አእምሯችንን ያጣን እብዶች አይደለንም። እኔ ስላሴ ባሪያ የድመት ስጋ ቢያቆርብ ወገባ ገዳውን ነው የምቆርጠው አልኩ። ይህን ጴንጤ በሽመል አለቃቸውም ነበር። እግዚአብሔር ምስክር፣ የእግዚአብሔር ቅናት ይህን ያደርጋል። እንዴት ነው በእግዚአብሔር መልክና አምሳል የተፈጠረ ሰው በክርስቶስ ስም ተሰብስቦ አዳራሽ ውስጥ የድመት ስጋ ለህዝብ ሲሰጡ? በባህላችን እንኳን ጽዩፍ ነው። አንተ በባህላችን እንኳን ጽዩፍ ነው። ጴንጤ እንዲጠላ ብሎ የድመት ስጋ ያቆርባሉ። እንትን የአህያ ፋንድያ ያጨሳሉ። የለም እንዲህ አይነት የሚባል ነገር የለም። ኖሬ ነው የማውቀው። 28 ዓመት ያሆን ይኸው ከጴንጤ ጋር አንድ ቀን አልተባበራቸውም። እንደዚህ አይነት ነውረኛ ነገር ቢያደርጉ ኖሮ አላደረገም። የእግዚአብሔር ሕዝብ በከንቱ ስሙን ግን ያስጠፉታል ማለት ነው። ታዲያም እንደሚደረገው በጴንጤዎቹ እኔ ልንገራቸዋ፣ ከስንዴ ዱቄት የተዘጋጀ ቂጣ ነው የሚጋገረው። እርሾ ያልገባበት ቂጣ ይጋገራል። የወይን ጭማቂ ህዝቡ እኛ ጋር ብዙ ስለሆነ እናንተ ጋር በእርፈ መስቀልም ሰጡት። እኛ ጋር ደግሞ ጥንጥዬ የመለኪያ ሳይዝ የምትመስል ነገር አለች፣ በእሷ ተቀርቶ ይሰጣል። ታዲያም እንደምንጠቀመው ቪንቶ የሚባለው ቪንቶ ከወይን የሚሰራ ከወይን ጭማቂ የሚሰራ በውሃ ተቀላቅሎ የሚጠጣ እሱን በውሃ ተቀላቅሎ አብሮ ይዘጋጃል ማለት ነው። በቃ እሱን ነው የምንጠጣው። አለቀ። ኦኬ። ይህ የምንበላው ህብስትና የምንጠጣው የወይን ጭማቂ ግን በቆሮንቶስ መልእክት ላይ ቅዱስ ጳውሎስ እንዳለው ከጌታ ስጋና ደም ጋር ህብረት ያለው ነው። ክቡር የሆነ ነገር ነው። እኛ ለህፃናቶች ሁሉ አንሰጥም፣ ታውቃላችሁ። ኦርቶዶክስ ግን ምንም ለማያውቁ ህፃናት ትሰጣለች። የበሉት ምን እንደሆነ ለማያውቁ በልጅነታችን እኔ አቁርቢያቸውም እኔም ደግሞ ዲያቆን ሆኜ ገና ሳላቆርብ በፊት ስቆርብ ለፍልሰታ ቪንቶ ቴንኪዩ ሰንዬ፣ እሱ ነው አይደል? ቪንቶ ቴንኪዩ። ይኸው አሳያቸው እህትየው፣ አሳያቸው አዙሪና ቴንኪዩ። ይኸው በአይሁዳውያን ቪንቶ ማለት ነው የወይን ጭማቂ። አለቀ። በኦርቶዶክስ እንደዚህ አይተጠቀምም። ዘቢቡን ነው ቀጥታ አምጥተው ከውሃ ጋር ነው እሱም ተቀላቅሎ። እንዴት ከውሃ ተቀላቅሉት አለ። ኦርቶዶክስን በውሃ ቀላቅላ እንሰራለን። እኔ ዲያቆን የነበርኩ ሰው ነኝ። በማዩ ማለት ነው የተቀዳው ውሃ ከመገበሪያ ቤት አለው፣ በሱ ነው አዘጋጅተን የምናመጣው የምንሰጠው። ኦኬ ቴንኪዩ ትየው፣ ተባረኪ፣ ጸጋ ይብዛልሽ። እሺ ስለዚህ ክቡር ስጦታ ነው ወይ? አዎ ክቡር ነገር ነው። ማንም ሰው አቃሉ አይሰጥም። እኛ ለልጆች አንሰጥም። ኦርቶዶክስ ግን ለልጆች ትሰጣለች። የሚበሉትን ለማያውቁ ልጆች ትሰጣለች። የሚጠጡትን ለማያውቁ ልጆች ትሰጣለች። ቅዱስ ጳውሎስ ግን ከዚህ መብል የሚበላ እንዳይፈረድበት ራሱን ይመርምር ይላል። ራሳቸው መመርመር ለማይችሉ ህፃናት ይሰጣሉ። ኢየሱስ የቱ ጋር ነው ለህፃናት ስጡ ብሎ ያለው? ስንሰጣቸው እኮ ምን ይሉኝ ነበር ካደጉ በኋላ? እኔ ራሱ ካደግኩ በኋላ እኔም ራሴ ተናግሬ ያለሁኝ። በኋላ ላይ ደግሞ እኛ ካቆረብን በኋላ ምንድነው የሰጣችሁን? አንተ የምትሰጠን ይጣፍጥ ነበር ብለው ይላሉ። እኔ የሰጠኋቸው በእርፈ መስቀል ማለት በማንኪያው ዘቢብ ጭማቂውን ነው፣ ወይኑን ማለት ነው። እሱ ቴስት ስላለው ይጣፍጣቸዋል። ቄሱ ግን የሰጡን ምን እንደሆነ አናቅም ብሎ በጣም ብዙ ሰው ተፍቷል። በጣም ብዙ ልጆች እዚህ ውስጥ ያላችሁም ትዝታችሁን ወደኋላ ተመልከቱ። በተለይ ለፍልሰታ ህፃናት በሚቆሩበት ጊዜ ብዙ ህፃናት ተፍተውታል። ብዙ ህፃናት ተፍተውታል። ብዙ ህፃናት አሁንም ይተፉታል። አያውቁም። አየህ፣
ስለሚበሉት ነገር አሳውቀህ ነው ልሰጥ የሚገባው። ክቡር የሆነ ስጦታ ነው፣ ክቡር የሆነ ስርዓት ነውና የሚበላው ሰው ለምን እንደሚበላ ለፍርድም ሊበላው ለህይወትም ሊበላው ይችላል ማለት ነው፣ እንዳይፈረድበት። ምክንያቱስ ያ ህብስት ያ ወይን ከጌታ ስጋና ደም ጋር ቀጥታ ህብረት አለው ብሎናል መጽሐፍ እንጂ አቃቢቷ ፈጭታ ያዘጋጀችው ስንዴ ዱቄት እኔ በምጣድ ላይ ጋግሬ በኦርቶዶክስ ቤተክርስቲያን አቅርበው የነበረው ጵርስፎራ ቀጥታ የጌታ ስጋ ነው ብለህ ስትለኝ ነው። ቀጥታ የሚባል ነገር ቀጥታማ ከተባለ ቀጥታ የጌታ ደም ነው፣ ቀጥታ የጌታ ስጋው ነው። ያን ስጋ ከማርያም ነው የነሳው፣ የአብርሃምን ዘር ነው የያዘው። ይሄኛው ግን ከስንዴ ነው። አይ ኢየሱስ ስጋና ደሙን የነሳው ከስንዴ ነው በሉንና በቃ የኢየሱስ ስጋ ማለት ስንዴ ነው፣ ስንዴ ማለት የኢየሱስ ስጋ ነው ብለን እንበል። ይህን እላለሁ። ተባረኩ። እሺ እህት የምትዩ ካለ ካልሆነ ማን ነው እታች ያለው ኦርቶዶክሳዊ ኢቫ ነው ምናምን ነገር ብሎ የሚል አለው ምንድን ነው በግሪክ ቋንቋ። እህት የምትዩ ካለ በይና ለአንቺ ድል ስጥ፣ ከዛ ወደ እሱ እንሄዳለን። የምትጨምሪ ካለ ማለት ነው እህትዬ። ሜርሲ ምናልባት ከቻለች ተናግረን መምህር ወንጌል። እሺ ሜርሲ ትችያለሽ? ኦኬ አችልም። እሺ አንዴ ቆይ ጠብቁ ነው መምህር። እሺ ኢቫ አዶ ነው። እንዴት ናችሁ? እሺ እግዚአብሔር ይመስገን። ዳንኤል እንደገና እድል ሰጥቻለሁ። ፕሊስ እኔ ለጠይቀኝ ጥያቄ ቀጥታ መልስ መመለስ አለብኝ። ለጠይቁ ጥያቄ ቀጥታ መልስ መልስልኝ። እሺ ለዚህ ነው ቅድም ያስወረድኩ። አንድ ጥያቄ 4 5 መጠየቅ የለብኝም። እኔ ጠየቅኩን ተታ ጌታ ስጋ ብሎታል ብለህ አትበለኝ። መጽሐፉ ይነግረኛል እንዴ ይህ ስጋዬ ነው ብሏል። እኔ ጠይቁ ግን ሌላ ጥያቄ ነውና ተግባቦቱ እንዳያበላሽ ፕሊስ ዳኒ እልሃለሁ። ኢቫ ቀጥል። እሺ ቴንክ ዩ። እሺ አሁን ባነሳው ላይ ፖይንት ላይ የጌታ ስጋና ደም ነው ህብስቱና ወይኑ የክርስቶስ ስጋና ደም ነው የምትለኝ ከሆነ ስትል ነበርና ከጌታ ጋር ህብረት እንዳለው ተናግራል። ግን ሊትራሊ ደግሞ የጌታ ስጋና ደም እንዳልሆነ ስትናገር ነበር። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ ያንን ህብስትና ወይን ስጋዬ ነው ደሜ ነው ያውም ለአዲስ ኪዳን ለኃጢአት ስርየት የሚሆን ብሎ ነው የተናገረው። በተጨማሪም ዮሐንስ ወንጌል ላይም ቆሮንቶስ ላይም ከክርስቶስ ጋር አንድ የምንሆንበትና ያንን ስንቀበል ደግሞ እኛ በክርስቶስ ክርስቶስም በእኛ እንደሚሆን ይናገራል። የዘላለም ህይወትን እንደሚሰጥ ይናገራል። ስለዚህ መጽሐፍ ቅዱስ ሊትራሊ በሚናገርበት ሁኔታ ላይ አንተ ይህንን ነገር እንዳታምን የሚያደርግህ ምንድን ነው? ባይብሊካል የሆኑ ሶርሶች የምትቀበል ከሆነ መጽሐፍ ቅዱስ በሚገባ የጌታ ስጋና ደም ብሎ ይጠራዋል። የጌታ ስጋና ደም ነው ብለህ ለምን አታምንም? የሚዘጋጅበት ያንን ስቴትመንቱ በዚህ መንገድ መናገርስ አስፈላጊ ነው ወይ ነው? እንዴት ይቀየራል ወዘተ እሱ አናቅም። እኛ ክርስቶስ በዛ ይገኛል ብለን ስለምናምን እንዴት የሚለው ነገር ሚስቲካል የሆነ ጉዳይ ነው። እንዴት ይቀየራል እሱ የኛ ጉዳይም አይደለም። መጽሐፍ ቅዱስ ዲቴል ገብቶ እንዲህ ይቀየራልም አይለንም። ግን ሊትራሊ ግን የክርስቶስ ስጋና ደም እንደሆነ ተናግሯል። አንተ ለምን አታምንም? ይሄንን ነው ኤርሚ። ቴንክ ዩ። እሺ ጌታ ስጋና ደም ነው ብሎ ያለውን ለምን አታምንም ነው ብሎ ያለን አንደኛው ማለት ነው። ሁለተኛው ደግሞ የአዘገጃጀቱን ሚስጥር ለምን አደባባይ ላይ እንደዚህ ትናገራለህ? መናገር አስፈላጊ ነው ወይ? አዎ መናገር አስፈላጊ ነው። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት በዛች ቤተክርስቲያን እንደማደጌ እንደማገልገሌ እኔ መናገር ግዴታ አለብኝ። ምክንያቱም ሁሉ ነገር ሚስጥር 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 ብላ ነገሩን ሁሉ አመሰጣጥራ ህዝቡ እንዳያውቀው ተደርጓል ማለት ነው። ስለዚህ የሚበሉት ህብስት ከስንዴ ዱቄት እንደሚሰራ ልነግራቸው ግዴታ ስለሆነ ማለት ነው። ኦኬ አሁን አይሁዳውያን ይበሉት የነበረውን የስንዴ ዱቄት ማነው ቂጣ ከስንዴ ዱቄት እንደሚሰራ ቀደም እህትየው ገብታ ተናገረች፣ አሳየች ማለት ነው። ማንም አይሁዳዊ የሆነ ብላቴና ይሄንን ያውቃል። ከስንዴ ዱቄት ፋሲካውን ሲያዘጋጁ ከምን ዱቄት እንደሚያዘጋጁት ያውቃሉ። ማወቅ የሚችሉ በሙሉ ሚስጥር አድርገው አያዘጋጁትም። አይ ሚስጥር ነው ይሄንን ህፃናት እንዳያዩት ምዕመኑ እንዳያዩ ተብሎ አይደለም። ካህናት አይደለም የሚያዘጋጁት። ኦኬ ቢዘጋጅም እንኳን ከምን እንደሚዘጋጅ ያውቃሉ፣ እውቀቱ አላቸው። በኢትዮጵያ ኦርቶዶክስ ክርስቲያን የሚዘጋጀው ህብስት ከምን እንደሚዘጋጅ ምዕመኑ እውቀት የለውም። በጣም ብዙዎቹ ጥቂቶች ቢኖራቸው ነው። ለምን ስንዴውን ሚስጥር ብላ ማለት ነው። ስንዴ እዛ መገበሪያ ቤት የሚለቀመውን ስንዴ
እንክርዳድና የአይጣሩ ሁሉ ሲለይ ቁጭ ብለው እኮ ይለቅሙታል። አቃቢቷ ገበሬው አርሶ ውድማ ወቅቶ ምርቱን ይዞ መጥቶ ለቤተክርስቲያን ፈሰስ ሲሰጥ ከዛ ከፈሰሱ ላይ ነው የሚደረገው። ቀጥታ ነው የምናገረው። ይሄንን ማንም ዲና አያደርግም። ማንም ኤርሚያስ እሱን ማን ሚስጥር ማለት ሲጀምር ቆይ አድመጣኝ። ሚስጥር ካልሆነ መነገር አለበታ። ያልጠየቅኩህን አትመልስልኝ። የጌታ ስጋና ደም ነው ይላል መጽሐፍ። ታምናለህ? እመጣለሁ። እንደዚህ አትግባብ እኮ ነው ያልጠየቅኩም። እሱ ሚስጥር አይደለም። እኔም አውቃለሁ። እሱ መናገር ለምን አስፈለገ ብለህ ስላልከኝ መናገር ግዴታ አይደለም አላልኩም። ይሄንን ለምን ተናገርክ አላልኩም። ጥያቄን መልስልኝ ፕሊዝ። አዘገጃጀቱን መናገር ለምን አስፈለገ አልከኝ። ዲያቆን እንደመሆኔ መጠን መናገር ግዴታዬ ነው። አሁን ደግሞ የወንጌል ሰባኪ እንደመሆኔ መጠን መናገር ግዴታዬ ነው። ሚስጥር እያላችሁ ህዝቡን ጨረሳችሁት፣ አንድ ነገር ሳትነግሩት። ከስንዴ እንኳን እንደሚሰራ ህዝቡ አያውቅ። ለዚህ ነው ቄሱ ምን እንዳበላኝ አላውቅም እያሉ ልጆች ሁሉ የሚተፉት እያወጡ ለህይወት ይጠጡታል። መጽሐፍቶች ላይ ያስቀምጣለች። ፕሊስ አትዋሽ። በመጽሐፍቶች ላይ ያስቀምጣለች። ለምን አዲስ ነገር ታስደርገዋለህ? የጠየኩህን መልስልኛ። ካልሆነ ከዚህ በኋላ ማይክ ከከፈትክ በቃ በሰላም ትሄዳለህ ማለት ነው። ጨረስክ አይደል? እኔን ስማኝ። አንተ ስለዚህ ጉዳይ አሰራሩንም አታውቅም፣ ከምን እንደሚሰራ አታውቅም። እኔ ዲያቆን ነኝ፣ እኔ ወንጌላዊ ነኝ። አሁን በሁለቱም ቤት እንዳደገ ሰው እውነቷን ፍርጥ አድርጌ ለህዝብ ማሳወቅ ግዴታዬ ነው። ጠይቀኸኛል፣ ሰምቻለሁ። ጥያቄህን አልሰማሁም ብዬ አላልኩም። ለጠየቁ ጥያቄ እስክመልስ 18 ጊዜ ማይክ ከከፈትክ ግን ቴንኪው ወንድማችን ስለመጣ ስለነበረ ለሌሎች ስፍራ ትለቃለህ ማለት ነው። የቤቱ የጫጫታ ቤት አይደለም። ጠየቀኝ። እኔ 1000 ዓመት አላወራም። አንተን ቁጭ አድርጌ ህዝብ ቁጭ አድርጌ ማወራው ስለጠየቀኝ ጥያቄ በሁለቱም አቅጣጫ ልመልስልህ ይገባል ማለት ነው። አዎ መነገር አለበት፣ ለህዝብ መታወቅ አለበት። አዘገጃጀቱ ከምን እንደሚዘጋጅ ለምን ዓላማ እንደሚሰራ መታወቅ አለበት። በኦርቶዶክስም በጴንጤም የሚዘጋጀው የጌታ ስጋና ደም የሚባለው ወንድሞቼ ከስንዴ ዱቄት የተዘጋጀ ቂጣ ነው። ቁርጣችሁን ወቁ። ያ ቂጣው ግን በቤተክርስቲያኒቱ ስርዓት በእያንዳንዱ በየሃይማኖቱ ከጌታ ስጋና ደም ጋር ህብረት አለው ብለው የሚወስዱ አሉ። ቀጥታ ደግሞ አይ በውላጤ መልክ ተለውጦ ኦርቶዶክስ ትላለች፣ ተለውጦ የጌታ ስጋ ይሆናል ብላ ትላለች። መምህር ቅድም ምን አሉ? ውላጤነቱ መለወጡ ቀጥታ የአካል ቼንጅ አይደለም የሚያደርገው አሉ። በሚስጥር ነው፣ እሱን እግዚአብሔር ነው የሚያውቀው ብለው አሉ። ኦኬ ጥሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ገድል እዚሁ የምናገረው መምህርዬ እርሶም የሚያውቁት በገድለ ክርስቶስ ሰምራ ላይ እነ ፈለገ አትናቴዎስ ሁሉ ጭምር አውደ ምሕረት ላይ ሲሰብከው ነበር። አውደ ምሕረት ላይ ቆሞ ለህዝቡ መጽሐፍ ቅዱስ አንብቦ ለማያውቅ ህዝብ ሲሰብከው ነበር። ምን ብሎ? ዲያቆኑ እንደኛ አይነቱ ዲያቆን ከቤተልሔም ህብስቱን አዘጋጅቶ ጵርስፎራውን አዘጋጅቶ በመሶበ ወርቅ አድርገን ስንሄድ በራእይ አይታ ማለት ነው። መሶበ ወርቋ ተለውጣ ልጃገረድ ሆነች። ዳቦ ተለውጦ ህፃን ሆነ። ከዛ ካህኑ በፀሐይ ላይ አስቀምጦት አሐዱ አብ ቅዱስ ብሎ ማነው ሀበነ ንበር ወይ የወረድ መንፈስ ቅዱስ በተባለበት ሰዓት ላይ መልአክ ከሰማይ ሰይፍ ይዞ መጥቶ በዛ በፀሐሉ ላይ የተቀመጠውን ህፃን ረደው ብሎ አለው ብላ ቤተክርስቲያን ታስተምር የለ ወይ? ምን ተለውጦ መሶበ ወርቋ ተለውጣ ልጃገረድ ሆነች። ዳቦ ተለውጦ ህፃን ሆነ እና ህፃኑን ቄሱ አረደው። ለዚህ ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን የቅዳሴ ስርዓት ሁሌ ካህኑ ገብቶ ጵርስፎራውን ፀሐሉ ላይ አድርጎ ሲቀድስ ህፃን ነው የሚያርደው። ቤተክርስቲያኒቱ ናት የጻፈችው። የጻፍሽውን አስተካኪ አላስተካክልም። ኧረ የጠየቅኩህን መልስልኝ ፕሊስ፣ እባክህን አትመልስልኝም? የጠየቅኩህን እሺ፣ እታች ውረድ። ቴንኪው እታች ውረድ ብራዘርዬ። ታፕ ኮፒ ሊንክ ሼር እያደረክ ታይሰማ ሪፖርት አለው ኤርሚዬ፣ ምልክት እየመጣ ነው። እባካችሁ ታፕ ሼር ኮፒ ሊንክ አድርጉ። ስጦታ መስጠት የምትችሉ ያላችሁ ይህን የቲክቶክ ሳይኑን ስጡ። በዚህ እንትን የሚተላለፈው ለጤና ብሎ ጽሑፍ አመጣልኝ። በዚህ ላይፍ እየተላለፈ ያለው ለጤና ጉዳት ያለው ነው የሚል ጽሑፍ ስላመጣ ሪፖርት ስላለበት ሲሆን እየቀደም የታየው ወይኑ ይሄ ሰብስታንስ ለጤና ጉዳት አለው የሚል ነው። አሁን ግን ተነስቷል፣ አንስቶታል። መጠጥ፣ ሲጋራ ነክ ነገሮች እንዲከታሉ ያን ስለሚያመጣ ችግር የለም። እሺ የእህትየው ቅድም ያሳየችው ነው። እሺ ቴንኪው። ግን ታፕ ኮፒ ሊንክ ሼር አድርጉ። ሪፖርትም ሊኖር ይችላል። ኦኬ እኔ ስናገር ጥያቄ አልገባኝም ብዬ አላልኩም። የተጠየኩት ጥያቄ በሁለቱም ቤት እንዳገለገለ እንደ ዲያቆንም እንደ ወንጌላዊም ነው መልሰው። እኔ ዲያቆንም ነኝ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት። እኔ ወንጌላዊ ነኝ በወንጌላውያን አማኞች መንፈስ ቅዱስ በሰጠኝ የጸጋ ስጦታ የሚሰራበትን እንኳን ከምን እንደሚሰራ ቤተክርስቲያን ደብቃ ማለት ነው። ጴንጤዎች የጌታ እራት ብለን የምንወስደው
ከምን እንደሚሰራ የማታውቁ ከሆነ ታውቃላችሁ ብዬ አስባለሁ። የማታውቁ ከሆነ ከስንዴ ዱቄት የተዘጋጀ ነው። 4 ነጥብ። ሚስጥሯ ምናምን ነገር ብለን ምንም እንትን አንላችሁም። ኦኬ። ያንን ስንበላ ግን ክቡር በሆነ ስርዓት ነው የምንወስደው። ያ ህብስት ከጌታ ስጋና ደም ጋር ህብረት አለው። ያ ወይን ከጌታ ደም ጋር ህብረት አለው። ኦርቶዶክሳውያን ዲያቆኑ የሚሰጣችሁ ከወይን ጭማቂ የተሰራ ዘቢብ ተጨምቆ በውሃ የተዘጋጀ ወይን ነው። የወይን ፍሬ ተጨምቆ ማለት ነው። እሺ እወቁ። ሚስጥር ብለው የሚሏችሁ ማለት ነው። ቄሱ የሚሰጣችሁ እኔ የጋገርኩትን ዳቦ ነው። በቤተልሔም ጵርስፎራ ይባላል። የሸዋ ዳቦን የሚያክል ሙልሙል ማለት ነው። 3 እናዘጋጃለን። አንዳንዴ 5 የሚሆንበትም ጊዜ ያለ ክብረ በዓል ሲሆን ማለት ነው። አንዳንዴም 7 የሚሆንበት ቦታ አለ ያለ ህዝብ የሚበዛበት ሳለ ምናምን ነገር ተብሎ 3 ሲሆን በአብ በወልድ በመንፈስ ቅዱስም 5 ሲሆን በ5ቱ አመለ ሚስጥር 7 ሲሆን በ7ቱ ሚስጥራት ቤተክርስቲያን እየተባለ ማለት ነው የሚዘጋጅበት አለ። እኔ ግን አብዛኛው እኔ በነበርኩበት አካባቢ ላይ 3 ነበር የምናዘጋጀው። ከምን የሚዘጋጀው? ከስንዴ ዱቄት። ኦኬ። ያ ስርዓት ከጌታ ስጋና ደም ጋር ህብረት አለው ወይ? አዎ። ክቡር የሆነ መብል ነው ወይ? አዎ። ክቡር የሆነ መጠጥ ነው ወይ? አዎ። ከሌሎች ወይን ይለያል ወይ? በደንብ። ከሌሎች ህብስት ይለያል ወይ? በደንብ። እሱም በልታችሁም የዘላለም ህይወት አታገኙ። 4 ነጥብ ያስረገጡ ነው የምነግርህ። እሱም በልተው የዘላለም ህይወት እንዳላቸው ኦርቶዶክስ እንኳን ራሱ ይናገሩ እንጂ የዘላለም ህይወት የላቸውም። አባ ገብረ ኪዳን ስሞት ሲኦል እኮ የሚጠብቀኝ ነው ብለው የሚሉት መነኩሴ ናቸው። አሐዱ አብ ቅዱስ ብለው ይቀድሳሉ፣ ቡራኬ ይሰጣሉ። የማይሰራ ኃጢአት እግዚአብሔር ይፍታ ብለው ይላሉ። ይማረን ወይ ሳለን ወይ ቀበነ ብለው ይላሉ። የጌታን ስጋ መቁረብ አይደለም ለህዝብ ያቆርባሉ ቀድሰው። ዘመናቸውን ሁሉ በልተዋል። ግን በልተው መጨረሻ መንግስተ ሰማያት እንደሚገቡ እንኳን እርግጠኛ አላደረገህም። መንፈስ ቅዱስ ነው እርግጠኛ የሚያደርግህ በማን ስታምን? በእግዚአብሔር ልጅ ላይ ባለ እምነት ስታምን እንጂ ህብስቱንና ወይኑን ስለበላህ የዘላለም ህይወት የለህም። እውነተኛው አማናዊው ስጋ የሚባለው በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የተናገረው ከሰማይ የወረድኩት እንጀራ እኔ ነኝ ብለዋል ራሱ ባለቤቱ። እሱን እንዴት እንብላው? ከእኔ የሚበላ ለዘላለም አይራብም አለ። ከኔ የሚጠጣ ለዘላለም አይጠማም። ወደ እኔ የሚመጣ ለዘላለም አይጠማም። ወደ እኔ የሚመጣ ለዘላለም አይጠማም አይራብም አለ። እንዴት ብለህ ነው ወደ ኢየሱስ የምትመጣው? በእምነት እያኘከው አይደለም የምትመጣው። በጥርስ እያላመጥከው አይደለም የምትመጣው። ኢየሱስን አምነው ነው የምትመጣው። ከዛ አምነህ ከመጣ በኋላ ጋር ከእሱ ጋር ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የምትተባበርበት አለ። አንድ ሁለተኛ ደግሞ የጌታን ስጋና ደም ህብረት ያለው ወይንና ህብስትን እንሰጣለን፣ ትበላለህ፣ ትጠጣለህ ማለት ነው። አክብረህ ነው የምትወስደው። ለህፃናት አንሰጥም እኛ። ለምን? ህፃናት ስለማይገባቸው። ለምን? አያውቁ። የሚበሉት ነገር ምን እንደሆነ አያውቁ። የሚጠጡት ነገር ምን እንደሆነ አያውቁ። ለዚህ ነው እያወጡ ህፃናት የሚተፉት። በኦርቶዶክስ ህፃናቱ የሚቆርቡት ህፃናት አውጥተው ይተፉታል። ኦኬ። ሳር አትበጥሱ፣ ቅጠል እንትን አትበሉ፣ ውሃ ይንካችሁ፣ በእንትን መንገድ ብቻችሁን አትሂዱ፣ መጥረቢያ ያዙ፣ ብረት ያዙ። እሱን ተውና ብራዘር ለህዝቡ ስርዓት ተውና ይሄ አትቀመሱ አትንኩ ብለው የሚለውን ነገር ማለት ነው። እሱን ተውና እልቅ የሚዘጋጅበትና የተዘጋጀበትን ዓላማ እና አዘጋጁ ብሎ ያለው ጌታ ኢየሱስ ክርስቶስ ማን እንደሆነ ነገሯቸው። የዘላለም ሕይወት በስሙ አምነው ያገኛሉ። ከዛ ከዚህኛው ህብረት ተካፋይ ትሆናላችሁ ማለት ነው። ይህም ብለን እንላለን። ቴንኪው